እግዚአብሔር ጥፍር አለው ሲባል ጥፍሮቹ ያሉት እጆቹ ላይ እንደሆነ ላሳያችሁ፣ ቅድም ስለ ካደው ልጁ ማለት ነው። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል አለ። ስለዚህ የእግዚአብሔር ጣቱ ከጥፍሩ ጋር እኩል ነው which means ረጅም ነው። ሶስተኛ በክርስትና አስተምሮ አምላክ ይታዘላል፣ ታዝሎ ምድር ላይ ሰዎች ያደርሱታል። ማስረጃ ያው መጽሐፍ ተመልከቱ ምን ብሎ ያስቀምጣል? አባታችን ገብረ መንፈስ ቅዱስም በተራራ እየሄደ ሳለ ምን አገኘ? አምላኮችን አገኛቸው። ያ ፎቶአቸው ራሱ አለ ተስለው መጥተዋል። ይሄን ነገር አይመልሰውም መቼ። ስለዚህ መጽሐፎች አብዛኛው እንደዚህ ነገር ሲነሳበት ክሏቸዋል። ግን በክርስትና አስተምሮ አምላክ ይታዘላል። ኢቭን ምድር ላይ መጥቶ ይሄ ሰው ራቁቱን የሚሄድ ሰው አዝሏቸዋል። ያው እዚህ ጋር ማንበብ ትችላላችሁ። ሰዓት ለመቆጠብ አልፈዋለሁ። ተጨማሪ አምላክ ያርፋል በክርስትና አይ ቲንክ እሱን አላነሳውም። አረፈ ሲባል ምንድን ነው የሚለው አልመለሰውም ጭራሽ ነው። ያው ዘጸአት ምዕራፍ 31 እግዚአብሔር ምን አለ? እግዚአብሔር ሰማይና ምድርን ከፈጠረ በኋላ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ። ስለዚህ እግዚአብሔር አርፏል። ብዙ ፖይንቶች አሉ ያዝኳቸው፣ ግን ወንድሞች ሶሪ አንድ ይቀራል። እሱ ምንድነው እንትን የሚል ፖይንት ተነስቶ ነበር። ሰይጣን ወይም ደግሞ ጋኔን የሚል ነገር ተነስቷልና ጋኔኖች በእስልምና ያምናሉ፣ ስለዚህ ሙስሊሞች እኩል ናቸው የሚል ነገር አንስቷል። እንደዛ ከሆነ እኮ ሰይጣንና ጋኔኖች ተጠምቀው ክርስቲያን ናቸው፣ ክርስትና ያገለግላሉ። ምሳሌ ገድለ ተክለ ሃይማኖት ሙሉ እናንተ አንብቡት። ያው ሰዓት ለመቆጠር ለፈውና እዚህ ጋር ይላል አባታችን ተክለ ሃይማኖት ወስዶ ገርዞ ወደ ፍጹም ክርስቲያንነት ለወጠው አለ። ይሄ ሰው ሰይጣን ነበር መጀመሪያው፣ ሰይጣን ይታያቸዋል እዚህ ጋር። ስለዚህ ሰይጣን በክርስትና ተገርዞ አገልጋይ ሆኗል። ጨረስን። በተጨማሪ ቤተክርስቲያን እያገባ እንደሚያገለግል እዚህ ጋር መመልከት ትችላላችሁ። ስለዚህ ጋኔን ላይ ያለውን በዚህ እንመተዋለን ማለት ነው። የቀረ በጣም ሁሉም ጀዛከላሁ አብዛኛውን መልሰዋል። ግን እንደው ጀስት ሐሳብ ያልተነሳበት አጥማሚ ላይ እግዚአብሔር አጥማሚ የሚለው ነገር አልተረዳም። የሚያጠመው ሰይጣን ከሆነ መጽሐፍ ቅዱስ ላይም እግዚአብሔር ሰዎችን ያጠማል። ያው የእግዚአብሔርን ስራ ተመልከት አለ። እሱ ጠማማ ያደረገውን ማን ያቀነዋል አለ። ስለዚህ እግዚአብሔር ያጠማል። የሚያጠመው ሰይጣን ከሆነ በተዘዋዋሪ እግዚአብሔር ሰይጣን ነው ማለት ነው። ጀዛኩሙላ። ቀጥሎ ወንድሞች። ሳላህ አቡኪ ያስገባኝ እያለ ነው። እሺ ሜንሽን ያደርገኝ እያለ ነው። ፍላወር ላክልኝ አቡኪ፣ አንድ ፍላወር ላክልኝ ወይ የሆነ አንበሳ ነገርም ካለ እሺ። ፍላወር ነገር ላክ አንድ ጊዜ። ሌላ ወንድም ይቀጥል። እስከዛ ማን ነው ተረኛ? ሀሳብ መስጠት ይቻለሁ እኔ ትልቁ ላይ ታረጉላችሁ። ሰላም አለይኩም። ሻሃዳ የምትልጃለች አስገብቻት ስጧት እያለች ነው አንዱ አድሚን። ከቻላቸው አስገባትና ሻሃዳ ስጧት። ኦኬ እሺ። አቡኪን ልፈልገው። ቆይ እሺ። አንድ ሀሳብ አለ። ሻሃዳ መያዝ የምትፈልጉት ገስት መላክ ትችላላችሁ። እሺ። ትልቁ ላይ እንዴት ነው ማድረገው? አድሚኖች አስፉኝ እስኪ። አቡኪ ጊፍት መስጠት አልችልም አለ። ሜንሽን ነው ማድረግህ ይሄን እያለ ነው። እሺ እሺ። ኦኬ ሜንሽን አድርገኝ አቡኪ። እሺ ሜንሽን አድርገኝ። እያየሁት አይደለም አቡኪ ወይ ገስት ላክ። እችን ሀሳብ ላሳያቸውና ኦኬ ኦኬ ቴንክ ዩ አሁን አይቼዋለሁ። ይሄው ልክ ይላለሁ። እሺ እንግዲህ ወገናችን ቅድም ምንድን ያነሳው መሰላችሁ? ሰይጣን ያጠማል ተብሏል። ከዛ አላህ ደግሞ ያጠማል። ስለዚህ አላህ ሰይጣን ነው ብሎ ሲናገር ነበረ። ነገር ግን በመጽሐፉ ይሄ ወገናችን አንዳች ነገር እንደማያውቅና የገዛ መጽሐፉን አንብቦ እንደማያውቅ አንድ ሀሳብ ልስጣችሁ። እሱ በሚሄድበት አርጊመንት መሰረት የገዛ አምላኩ ሰይጣን እንደሆነ እናሳየው። እንዴት ነው የምናሳየው መሰላችሁ ጋይስ? ተመልከቱ። መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 1 ላይ እንዲህ ብሎ ይናገራል። እግዚአብሔር እንደገና በእስራኤል ላይ ተነሳ ወይ ስለተቆጣ በዳዊት አማካይነት መከራ እንዲመጣባቸው አደረገ። እግዚአብሔር አለ ማን? እግዚአብሔር ዳዊትን ሄደ የእስራኤልንና የይሁዳን ሕዝብ ቁጥር ብሎ አለው ብሎ ይናገራል። ማን? እግዚአብሔር ራሱ። እዚህ ቦታ ላይ እግዚአብሔር ዳዊትን ሕዝበ እስራኤልን እንዲቆጥር እንዳንቀሳቀሰው እንረዳለን። ይህንን ከተረዳችሁ እዛው መጽሐፍ ላይ ማለት ነው መጽሐፍ ቅዱስ ላይ መጽሐፈ ዜና መዋዕል ምዕራፍ 21 ላይ ሰይጣንም በእስራኤል ላይ ተነሳ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ዳዊትን ያንቀሳቀሰው ማን ነው ይላል? ሰይጣን ነው። ሰይጣን ማን ነው? ራሱ ያው እዚህ ጋር የተጻፈው አካል ነው። ስለዚህ ሁለቱ የስም ልዩነት ነው ያላቸው እንጂ በባህሪ ደረጃ አንድ መሆናቸውን መጽሐፍ ቅዱስ ይናገራል። ስለዚህ ሰይጣን የሚለው ራሱ እግዚአብሔር ነው፣ እግዚአብሔር የሚለው ራሱ ሰይጣን መሆኑን እዚህ የመጽሐፍ ቅዱስ ክፍል ላይ ልንረዳ እንችላለን ነው። ስለዚህ ከገዛ መጽሐፉ ጋር የሚጋጭ የገዛ መጽሐፉን የማያውቅ እንግዲህ አላዋቂ ሰው መሆኑን ሁዙ ቅድም በደንብ አሳይተዋል። ባረከላሁ ፊኩም። እሺ አቡኪ መቀጠል ትችላል ኢንሻአላህ። ወንድም ጃቢር ጋር እንጀምርና አነስ ወንድም አብዱልከሪም ከዛ ማሂር ጋር ብንቀጥል ይሻላል።
ሀሳብ ካላቸው ሀሳባቸውን ይስጡና ከዛ ሪፍሌክት እናደርጋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃ እንግዲህ ያው ሰላም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። የሚገርማችሁ ነገር እናንተ ልብ በሉት አትበሉት አላቅም። እፎይ የሆነ ፖለቲካ ለመስራት ያልገባበት ጉራንጉር ያልገባበት ነገር የለም። በጥያቄና መልስ ሰዓት ራሱ እኔ በቃ ላይክ በስነ ምግባርም በምንም ነገር ሙስሊም ማለት ምን አይነት እንደሆነ አንተም እና ምን እንደሆነ ታይቷል። በቃ ልዩነታችን ማለት ነው። ግን ሁሱ አላህ ይጨምርልህ፣ አላህ ይቀበልክ። በጣም ትንንሽ ሀሳቦችን እያነሳ በጣም ትልቅ ነገሮችን ሲያፈርስ ነበረ። በቃ ይሄ ነው እስልምና። እኛ የምንወጫባበርበት ነገር አምላክ አይሰጠንም። ነቢያት የወረዱት መጽሐፍ የወረደው ይሄ ግልጽ ነገር አንደርስታንድ እንድናደርግ ነው። እንዲህ የተወጨባበረ ነገር የለም በፍጹም ማለት ነው። እና በቃ ለዚህ ግልጽ ማስረጃ ይሄ ነው። በተረፈ ውይይቱ በጣም የሚገርም ነበረ። አንዱ ፖለቲካ ሲሰራ ነበረ፣ አንዱ ደግሞ በስነ ምግባር ያ ፖለቲካ የሚሰራውን ዱርዬውን እያረጋጋ ትምህርት የሚሆን ነገር ነው እያሳየ ነበር ሁሱ ማለት ነው። እና ሌላው በቃ የዛሬው ዲቤት በምንድን ነው ያለቀው? እኛም ከክርስትና የለቀቅንበት ትልቅ ምክንያቱ እነሱ የሚያመልኩት አምላክ ብልት አለው። ብልት ልክ እንደኔ እንደ ወንድሞች ብልት አለው። ያንን ብልት ደግሞ ያመልኩታል። ያንን ያለን ብልት ያመልካሉ ክርስቲያኑ። ዛሬ ደግሞ የሚገርም ነገር ነው። ያንን ብልት እናመልከዋለን። እና እንዴት ነው እንደዚህ አይነት አምላክ የማመልከው? ኤቲስትነት አይሻልም እንዴ? ወይ አግኖቲስትነት አይሻልም እንዴ? በቃ ምንም አላቅም፣ ግራ ገብቶኛል። ሰው እንዴት እንደዚህ ይደነቁራል? ምን አይነት ድፍረት ነው እውነት? ይህ እኮ ማለት በቃ የሆነ ትልቅ ባህር ውስጥ ሻርክ ያለበት ባህር ውስጥ በቃ ፈታ ብሎ መዋኘት ይቀላል። ይሄ ድፍረት ይሻላል። እንዴት አምላኬ እንደኔ አይነት እኔ ልክ እኔ እንዳንጠለጠልኩት አይነት ብልት አለው፣ እሱንም ብልት ደግሞ አመልከዋለሁ ብሎ ማመን እኔ እንጃ እንዴት እንደሆነ ነው ያለ። በቃ እኔ በቃ እዚህ ላይ ነው ውይይቱ ያበቃ፣ አለቀ በቃ። ሌላው እንደዚህ ነው እንደዛ ነው ምናምን ነገር እና አንድ ነገር አለ አሁንም ማወቅ ያለባችሁ ሙስሊሞችም ክርስቲያኖችን፣ እኛ አምላካችን አላህ የኛ ጭንቅላት ትንሽ ስለሆነ የኛ ጭንቅላት የተወሰነ ስለሆነ ሁሉን አዋቂ ስላልሆነ እኛ ስለ አምላካችን የነገረንን ብቻ ነው የምናውቀው። ገባችሁ አይደል? ለምሳሌ እኔን ታቁኛላችሁ፣ ተው አላህን ተውት፣ እኔን ታቁኛላችሁ። እምታቁኝ ግን እኔ እስከነገርኩላችሁ እስከገለጽኩላችሁ ድረስ በአካል ያየኝ ጃቢር እንደዚህ ነው እንደዚህ ነው፣ ያላየኝ ሳናቅም ወንድ ነው እንደዚህ ነው ብላችሁ ያወቃችሁትን ትናገራላችሁ እንጂ ያልተነገራችሁትን ያላያችሁትን እንዴት አየን ብላችሁ ትፈላሰፋላችሁ። ገባችሁ? እስልምና ይህንን ነው ያጠራው። ስለ አምላክ መፈላሰፍ እንደዚህ ነው ምናምን የለም በፍጹም። ምንድን ነው ያለው? የተነገረንን በተነገረን ልክ እናጸድቃለን። እና ይሄ ነው ያለው ነገር። አላሁ አክበር አላሁ አክበር አላሁ አክበር። ዛሬም ላይክ ዲናችን ከፍ ብሏል። አልሐምዱሊላህ። ከሰማነው ተጠቃሚ ያደርገን። ክርስቲያኖች አስቡበት። እኛም ቆም ብለን አስበንበት በጣም ብዙ ጠይቀን ተመራምረን እስልምና የነቢያት መንገድ እንደሆነ አውቀን ነው ወደ እስልምና የመጣ ነው። አልሐምዱሊላህ። አሁንም በእርግጠኝነት እየተራመድን እና ቀጥሏል። አላርዝም። ድምፅ ይሰማል? አይ መርሃባ። ሳላ ልታወራ ነው እንዴ? ያ አንድ ግልጽ ማድረግ የፈለግኩት ሀሳብ ነበር እና ስለ ጌታ አምላካችን እኛ ሙስሊሞች የምናምነው ትምህርት ምንድን ነው የሚል ነገር እሱን በአጭሩ ልናገር ለክርስቲያኖች። እና አላህ ስብሐነሁ ወተዓላ መለኮታዊ እጅ ያለው እግር አለው ብለን እናምናለን። እጅና እግር አለው ስንል ግን ከፍጥረታት ጋር እናመሳስልም። ይህን ለምን እንደማናመሳስል ልንገራችሁ። ቁርአን ሲናገር ማለት ነው፣ ሁላችሁም በደንብ ስሙ ክርስቲያኖችዬ። ምን ይላል? በሱረቱል ሹራ ላይ ምዕራፍ 42 ከቁጥር 11 ጀምሮ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። የሚመስለው ምንም ነገር የለም አለ። እርሱን የሚመስል ምንም ነገር የለም። ማንን? ጌታ አምላካችንን። ጌታ አምላካችን ከፍጥረተ ዓለሙ ጋር አይመሳሰልም። ፍጥረተ ዓለምም ደግሞ አላህን አይመስልም። አይታችሁ የሚመስለው ምንም ነገር የለም አለ። እንደውም በሱረቱል ኢኽላስ ላይ ወለም የኩን ለሁ ኩፉወን አህድ ይላል። ለእርሱም አንድም ቢጤ ወይ ደግሞ አምሳያ የለውም አለ። ይሄ ማለት ጌታ አምላካችን እጅ አለው ስንል የጌታ አምላካችን መለኮታዊ ፊት አለው ስንል ፊቱ ምን አይነት ነው ቢባል አላየነውም። የጃቢርን ፊት ብትጠይቁን ጃቢር ምንድነው የሚመስለው ካላችሁኝ ማለት ነው ጃቢር እንደዚህ ይመስላል።
ምክንያቱም ስለማቀው የተገለጸልኝን እኔ ስለ ጃቢር የማቀውን ነገር ልነግራችሁ እችላለሁ። ጃቢር አጭር ነው፣ ጃቢር ረጅም ነው፣ ጃቢር ቀይ ነው፣ ጃቢር ጥቁር ነው፣ ጃቢር ቀይ ነጭ ነው እያልኩኝ ስለ ጃቢር ምን ላደርግላችሁ እችላለሁ? ልዘረዝርላችሁ እችላለሁ። ነገር ግን ስላላያችሁት ጌታ ስላላያችሁት ፈጣሪ ግን እጁ ምን ይመስላል ካላችሁ የተገለጠ ነገር የለም ነው። ከፍጥረታት ጋር የማይመሳሰል መሆኑን ልንረዳ ይገባል ነው። ይህንን ቀደምት የቤተ ክርስቲያን አባቶች ስለ አምላክ ሲጠየቁ አልተገለጠም ይሉ ነበረ። ይውላችሁ ቀደምት የቤተ ክርስቲያን አባቶች ክርስትናን ፈጥረው እዚህ ያደረሱ ሰዎች ማለት ነው። ክርስትናን ፈጥረው በጉባኤ ደረጃ በስብሰባ ደረጃ ክርስትናን ያቆሙ ሰዎች ከነሱ መካከል አንዱ አትናቴዎስ ይባላል። ቅዱስ አትናቴዎስ የሚባል የቤተ ክርስቲያን አባት አለ። የዛሬውን ስላሴ እንዲሁ ደግሞ የተለያዩ ትምህርቶችን ቢውልድ አድርጎ ዛሬ ባለው መልኩ የፈጠረ ሰው ነው። ማን? ቅዱስ አትናቴዎስ። ቅዱስ አትናቴዎስ ስለ አምላኩ ሲጠየቅ ምንድነው? አልተገለጸም ይል ነበረ። ስለ አምላኩ ይጠየቃል፣ አልተገለጸም። ስለ አምላኩ ይጠየቃል፣ አልተገለጸም። የቱ ጋ ነው እንደዛ ያለው? ሃይማኖተ አበው ዘቅዱስ አትናቴዎስ ምዕራፍ 1 ቁጥር 30 ላይ ምን አለ? መርምሮ ማወቅ ግን አይቻልም እናምንበታለን እንጂ አለ። ለእግዚአብሔር አይን ጆሮ ወይ ይቅርታ ሻሃዳ እያሉ ነው እና ኮሜንት ላይ ከቻላቸው አድሚኖች አስገባቸው። በቃ ሳላ ትምህርትን ቀጥል እናስይዛቸዋለን። አድሚኖች አስገባቸው። አየሽ ቅዱስ አትናቴዎስ ምን አለ? ቅዱስ አትናቴዎስ ልክ ሁሱ እንዳለው ነበር ያለው። ሁሱ ስለ ጌታ አምላክ ያልተገለጸው ነገር አልተገለጸም ነው ያለው አይደለ? ቅዱስ አትናቴዎስ ምን አለ? ሃይማኖተ አበው ምዕራፍ 1 ቁጥር 30 ክርስትናን የፈጠረላችሁ ሰውዬ ማለት ነው። ስላሴን ሼፕ አድርጎ እዚህ ያደረሰው ሰው ምን አለ? የአዲስ ኪዳን መጽሐፍቶቻችሁን በዚህ ደረጃ የቀነነው አካል ምን አለ? መርምሮ ማወቅ ግን አይቻልም እናምንበታለን እንጂ ለእግዚአብሔር አይኑ፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር የከበሩ በመጽሐፍት የተጻፉ ሁሉ የታመነ የተረዳ ነው የተናገርነው ስለ እግዚአብሔር ምን አለው? ለእግዚአብሔር አለው እጅ እግር አለው። ነገር ግን አይመረመርም፣ ከዛስ አይታወቅም አለ። ይሄንን ቅድም ሁሱ ተናግሯል። ሁሱ ራሱ የተናገረውን ቅዱስ አትናቴዎስ ተናግሯል። ስለዚህ ሁሱ ስለ አምላክ እጅ ከጠየቅ አለ ወይ ስለ አምላክ እጅ ከጠየቅኝ የአምላክ እጅ ይህን ይመስላል ብዬ ልገልጽ አልችልም፣ አልተገለጸም ነው ያለው። ቅዱስ አትናቴዎስ ምን አለ? አይታወቅም፣ አልተገለጸም። ስለዚህ እንዲህ ብሎ መናገር የገዛ የቤተ ክርስቲያን መጽሐፍቶቻችሁ ሊቃውንት የተናገሩ ገብቷል። ሁሱ ሰላም ነው። አቤል እንዴት ነህ? ሁሱ እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? ከቅድም ጀምሬ እኮ አስገቡኝ እያልኳችሁ እንትኑ እንዳለቀ አስገብተውኝ አስወረዱኝና አሁን በቃ እንትን ሻዳይ ምናምን መውረድ ነው የምፈልገው። አሁን እንትን በቃ ሊያስወጡኝ ስለሚችሉ ማን እንዳስወጣኝ እኔ እንጃ። ሀይሽ ችግር የለም። እስልምና ለመቀበል ወስናል አይደል? ኧረ አዎ በቃ እሺ። የምለውን ቃል አብረህ እየተከተልክ በል። እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል የሚለውን ስናይ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት። ነቢያቶች አንዱን አምላክ ካሳወቁ በኋላ እርሱን በብቸኝነት አምልኩ እያሉ ያስተምሩ ነበር። ያ ነው። ስለዚህ ሸዋር በመውሰድ ስለ ሶላት አሰጋገድ በመማር ለዚህ ለጌታ ለአምላክ ለአላህ መስገድ ትጀምራለህ። ሌላው ትምህርት ላይ ስለሆኑ አጠር አድርጌ አንዲት ነገር ልንገራቸው፣ ወሳኝ ነገር። እርሱም ምንድነው? አንድ ሰው እስልምናን ከተቀበለ ምን ያገኛል? ምንድነው ጥቅሙ? የመጀመሪያው ጥቅሙ ምንድነው? እስልምና ሲቀበል ሰውየው የሚያገኘው ጸጋ በእስልምና ውስጥ ላለፈ ኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆናቸው ነው አይደለም? ከኃጢአት መዳን ነው አይደለም? ታዲያ ለሚሰልሙ ሰዎች አላህ መጀመሪያ ሲሰልሙ የሚሰጣቸው ከኃጢአታቸው ንጹህ ያደርጋቸዋል። ይህን አላህ በቁርአን ላይ ሱረቱል አንፋል ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ
ለእነዚያ ለካዱ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ሰርይላቸዋለሁ፣ እምርላቸዋለሁ እያለ ይናገራል። ሌላኛው ምድራዊ ጸጋ ይሄ ከሆነ ከኃጢአት መዳንና ንጹህ መሆን ከሆነ በቀጣዩ ዓለምስ ስላለው ጸጋ ምን ተስፋ ሰጥቷል? እስልምና ለተቀበሉ ሰዎች ምን ተስፋ አላቸው ከተባለ እስልምና ለተቀበሉ ሰዎች አላህ በቀጣይ ዓለም የዘላለማዊ ሕይወትን ሊሰጣቸውና ገነትን ሊያወርሳቸው ቃል ገብቷል። በቁርአን ላይ ሲናገር ሱረት ሉቅማን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነትን አዘጋጅቼላቸዋለሁ፣ እነርሱም በእርሷ ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ይህ ነው እና እንኳን ወደ ታላቁ አመሰግናለሁኝ። ሁላችሁ እንትን አመሰግናለሁ። ብቻ እንትን ማለት አሁን እንዴት እንደሆነ ታውቃለህ። በጣም ብዙ እንትን ብያለሁኝ እና እንዲህ ነው የማይባሉ ነገራቶች እና ብቻ እኔ እንጃ መስለም የሆኑ በውስጥ ጻፍልኝና ሀቢቢ የተለያዩ ነገራቶች ካሉ እናወራለን። እሺ ለእኔ ጻፍልኝ በውስጥ ትምህርቶችን ምናምን እንድትከታተል እዚህ ያሉት ልጆች ፎሎ አድርጋቸው፣ አቡከርን ፎሎ አድርገውና እንትን በል ከዱኛችን በውስጥ ያግዘዋል፣ ያበረተዋል። አብሽር። እሺ ብላኪ እንዴት ነሽ? ሰላም ብያለሁኝ። ሰላም ኡስታዝ። እኔ እንኳን የገባሁት በጣም ላመሰግንና ስርዓትህን ላድንቅ ነው። እናመሰግናለን። የምር ከልብ ማለት ነው። ቶማት ማለት እግዚአብሔር ያክብር። በጣም ቀጥልበት። ትዕግስትና ስነስርዓት፣ ስነ ምግባር በጣም ሪስፔክትፉል እና አመሰግናለሁ። እና ትምህርታችሁን ልሰማ ነው። በዚሁ ዛሬ ነው ፎሎ ያረኩክ ንግግርህን ምናምን አዳምጬ እና ደስ ይል ነበር። ቆንጆ ነው። አስተምሮታለሁ ካለሁበት እምነትም አንጻር የራሴንም እንዳቅም ያደረገኝ እና ቴንኪዩ እናመሰግናለን። እሺ ሮቤል የሚለው ስም ባይቀየር ማነው አቤል የሚለው ስም ባይቀየር ችግር የለውም። ከአዳም ልጆች ከአደም ዓለይሂ ሰላም ልጆች መካከል አንደኛው ልጅ ነው። ስለዚህ ችግር የለውም። አንዴ እንትን ካረጉ እንትን እንዳይሉት ይቅርታ፣ ወይ ካረጉም እንትን ይበሉት ቤተሰብ ምናምን ሊያዩ ይችላል። አብሽር፣ ችግር የለውም። በቃ ፎሎ ልጆች ፎሎ አድርጋቸውና እንትን በላቸው። እሺ ከታች ሆነ አዳምጥ። ምናልባት የሚያውቀው ሰው ካለ ችግር እንዳይፈጥርብህ አናግረኝ በውስጥ። እሺ አቢል አናግረኝና አስገባለሁ ሰው ጋር ምናምን አገናኛለሁ። እሺ እንትን እንዳይሉት ነው አሁን ነገ ምናምን ቤተሰብ እንዳይሉ ችግር የለውም። አብሽር አናግረኝ ነኝ በውስጥ አንተ መውረድ ትችላለህ። አይ ኢንሻአላህ ፕላን የሚለው አካውንት ፕላን የሚለው አካውንት። ሰላም እንዴት ነህ? አለን ሰላም ነው። እሺ ሙስሊም መሆን ፈልጌ ነው። ማሻአላህ። እሺ እስልምና ለመቀበል ፈልገሃል? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ أشهد وأشهد أن محمدا رسول الله ما شاء الله። ከዚህ በኋላ ሙስሊም ሆናል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ምስክርነቱም ስለ አምላክ ስለ አላህ እና በዘመኑ ስለተላከ ነብይነት ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ፎሎ አድርጋቸው። እነዚህ ልጆች በውስጥ ያገኘዋል፣ ትምህርት ያስቀጥለዋል። እሺ ሙስሊም ጓደኛ ካለ ስለ አስተጋገድ እንዲያስተምርህ ዘንድ አናግረው። ሶላት መስገድ ትጀምራለህ፣ ትምህርት ከእነርሱ ጋር ትከታተላለህ። ጠንክር፣ በርታ ወንድሜ። እሺ ዝም ጓደኛዬ ሙስሊም ነው አጠገቤ። ማሻአላህ በቃ ያስተምርሃል፣ ቀላል ነው። እሺ ስለ ሶላት አስተጋገድ አስተምረኝ በለው፣ ያግዛል። እሺ ቀጥሉ። ሳላህ ይቅርታ። እሺ ሃኒ ሰላም እንዴት ነሽ? ሃኒ ወርዳለች መሰለኝ። እሺ ቀጥሉ። ሳላህ የጀመርከው ትምህርት አለ መሰለኝ። ቀጥሉ። አይ እሺ እድሉን ለወንድሞች ሰጣለሁኝ። አቡበከር ተመልሰሃል። አቡበከር ቀጥል። አነስ አይ ቲንክ ተረኛ አነስ ነው።
አነስን እንትን በል ማሂር ደግመህ ላክልኝ ኢንሻአላህ። ኢምሩም እንትን በል አነስ እንትን ማለት ትችላለህ። ቀጥል ትሰማለህ። ቀጥል። ኦኬ ከዚህ ቪዲዮን ጀመረና በመጀመሪያ ደረጃ ስለ ዲቤቱ ሪፍሌክት ላደርግ አንዳንድ ሀሳቦችን ማለት ነው። ያው ስለ ዲቤቱ አጠቃላይ በመጀመሪያ አላሁ አክበር እንኳንም ሁሱ አላህ ይጨምርልህ ትዕግስት፣ የሁሱን ትዕግስት እስልምና ወይ ሁሱ ካለህ ባለ 10 ብታረገው ኢንሻአላህ ሁለት ተጨማሪ ሰዎችን እንድናስገባ ባለ 10 አድርገው። ያ ገስቱን እሺ መርሐባ። ከዛ ሙቤና ኢምራን ጊፍት አንዴ ስጡኝ። አንዴ ደግማችሁ ኢምራን ወጥተህ ተመለስ። እንደዚህ ነው ነው አይደለም? ቆይ አንዴ እንትና ወይ ያሳየው አነስ ሁለት ሰዎች ጎን ለጎን ያሉበት ይችኛው ማለት ነው። ማሻአላህ። በቃ ሙቤና ኢምሩ አንዴ ጊፍት ስጡኝ ላስገባችሁ። ለታችሁ መስለም የሚፈልጉ አሉ አስገባቸው እያሉ ነው አድሚኖች። እነሱን ሻሃዳ እንዲይዙ አስገባቸው። ሌሎቻቸው ደግሞ ትምህርታቸውን ቀጥሉ። ባረከላሁ ፊኩም። እሺ ሻሃዳ የሚል ኮሜንት ላይ አስገባቸው። እሺ እሺ ዘረፈ ሻሃዳ ማያስፈልገ ነው። ዘራፍ። እሺ ዘራፍ ሰላም። አሎ ሰላም፣ እንዴት ነህ? ሰላም ነው። እንዴት ናችሁ? አለን አልሐምዱሊላህ። እሺ ምን እንታዘዝ? ሻሃዳ ለመያዝ ነው። እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። በየነቢያት ዘመን ሁሉ በአሁንም ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ያው አንድ ሰው እስልምና ከተቀበለ ምን ያገኛል ወይንም ምን ማድረግ አለበት የሚለውን ቅድም ስንናገር ነበር። እዚህ ያሉትን ልጆች ፎሎ አድርጋቸውና በውስጥ ያገኘዋል ትምህርት እንድትገባና እንድትማር እንዲሁም ደግሞ ማድረግ ያለብህን ሰው ከሰለመ በኋላ ያንን ነገር ያስተምረዋል። እሺ አየ ችግር የለውም። እሺ ፎሎ አረጋቸዋለሁ። አይ እሺ ዳማከሲ ሰላም ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። እንዴት ነሽ? ደህና ነኝ። እንደ ኢትዮጵያዊነቴ ስላደረጋችሁት ውይይት በጣም ነው ደስ ያለኝ። ያኔ በመሰዳደብ አይደለም በመከባበር ነው ያደረጋችሁትኝ እና አንተ የጣልከው ነጥብ እንዴት ነው? የውሃብያውን አምላክ ክደ የአህባሹን ተቀብላለና እኔ ሻሃዳ ላስይዝ ነው የገባሁት። ሻሃዳ አንዳንድ ተወት። አንዳንድ ጊዜ ትምህርታቸው ጊዜ እንትን እንዳትይባቸው። ቀጥይ ሀሳብሽን ላስጨርስ። እሺ አሁንም ቢሆን በጸባይ ነው ማስተናገዳችሁ። ቀጥይ ሀሳብሽ። እኔ ሻሃዳ ላስይዝ ነው የገባሁትኝ። ሻሃዳ ላስይዝ ዋሃብያ ብለሻል። ከይቅርታ ጋር ዋሃብያ ማለት ምን ማለት ነው ልጅ? ዋሃብያ ማለት አራጅ፣ አረመኔ፣ የሰውን አንገት የሚቀነጥሱ አመጣቻለሁ። ተረጋጋ፣ ማስረጃ አመጣላለሁ፣ ግን እንዳታወርድ ጊዜውን እንድንጠቀምበት እዚህ ቁም ነገር ያለው ትምህርት ስለያዝን ማስረጃ ሳይና አሁን ለተናገርሽ። እሺ በመጀመሪያ እሺ አመጣልሃለሁ። አራጅ እንደሆናችሁና ገዳይ እንደሆናችሁ አመጣላችኋለሁ። ግን ማለት ምን ማለት ነው? እሺ ማስረጃ ስታመጪ ታወሪያለሽ። እሺ ከይቅርታ ጋር ልጆች ቀጥሉ። እሺ ይቅርታ። እሺ ኢየሱስ ሰላም፣ እንዴት ናችሁ? ሰላም ደህና ነሽ? ደህና ነኝ አለን። እሺ መስለም ፈልገሽ ነው?
አዎ ይሰማል? እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አሽሃዱ አላ አላ ኢላሃ ኢላሃ ሀ ኢላላህ አይሰማም። እሺ መቅደስ አለሽ? መቅዲ ከይቅርታ ጋር የኩራባቸውና መቅዲ ላናግራቸው። መቅዲ ሰላም፣ እንዴት ነሽ? አለሁ። እንዴት ናችሁ? አለን አልሐምዱሊላህ። እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ። የምለውን ቃል አብረሽ እየተከተልሽ በይ። ኦኬ። አሽሃዱ አሽሃዱ አላ አላ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ አነ ሙሐመደን ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ወደ እስልምና ሃይማኖት ሰው ሲገባ ጊዜ ምን ማድረግ አለበት የሚባለውን ባጭሩ ልንገርሽ። የመጀመሪያው ምንድን ነው? ለዚህ ላመንነውና ለመሰከር ነው ለአንዱ አምላክ ለአላህ ብቻ መገዛት ነው። ነቢያቶች ሁሉ ይህን ነበር ያስተማሩት። አብርሃም ሲያስተምር ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ ይላል። አብርሃም ለህዝቦቹ ህዝቦቼ ሆይ አላህን በብቸኝነት ተገዙት እያለ ይናገራል። ነቢዩላህ ዒሳ የአላህ ነቢይ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱህ ይላል። የኔም የእናንተም ጌታ አላህ ነውና እርሱም በብቸኝነት ተገዙት እያለ ያስተምራል። ያ ነውና ስለዚህ ከዚህ በኋላ ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ ለአላህ መስገድ ትጀምሪያለሽ። ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ አስተምሪ ቢያት በጣም ቀላል ነው፣ ታስተምርሻለች። እንደ ነቢያቶች አንዱን አምላክ እያመለክሽ በዚህ ዓለም ላይ ትኖሪያለሽ። ከዚያ በቀጣይ ዓለም ላመነ ሰው ቃል ተገብቶለታል አላህ በቁርአን ላይ። ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ገነትን እንደሚወርስ የገነት ወራሽ እንደሚሆን አላህ በቁርአን ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች ብሎ ይናገራል። ኸላስ በቃ ብቅቷል፣ ተዘጋጅተዋል። ላመኑ ሰዎች ገነት ገቢዎች ናቸው ብሎ ቃል በቃል ተናግሮላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ሲያረጋግጡ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ሙስሊሞች ወደ ገነት እንደሚሄዱ ተናግረዋል። ያኖሽ አድሚኖች ፎሎ ያደርጉሻል። ሴቶች እስላማዊ ትምህርት ልትማሪ ግሩፕ እያስገቡሻል። መልሽላቸው፣ አናግራቸው። እሺ መቅዲ። እሺ በጣም አመሰግናለሁ። መልካም አዳር። አንድ ደቂቃ ብዙ አንድ ደቂቃ ትጠኛለህ? እሺ። አንድ ነገር አለ። ምን እየተደረገ መሰላችሁ? ክርስቲያኖች ራሳቸው የሙስሊሞችን ፖስት እየፖሰቱ መጥተው እዚህ ጋር አውቀው ሙስሊሞችን ነው ሻራ እያሳያዙ ያሉት የሚል ተራ ፖለቲካ ለመስራት እየሞከሩ ነው። እኛ ጋር እንደዚህ ነገር እንዳትሞክሩት። ያው በማስጠንቀቂያ ነው ማስቀምጠው፣ በመረጃ ነው ማስረጃ ነው። ራሳቸው ክርስቲያኖች ናቸው። የሙስሊሞችን እንትን ፖስት ይፖስቱና መተው እዚህ ጋር ኖ እና እንደዛ ነው። ኩራባቸውና ባለ እንትን ቀጥሉ። እሺ ኩራባቸው፣ ሰላም እንዴት ነህ? እሺ እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ማን ነው? ደህና ነኝ። እሺ ፈልጌ እሺ መርሐባ። የምለውን ቃል አብረህ እየተከተልክ በል። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ ሚዩት አድርገውታል። ወአሽሃዱ
አነ ሙሐመደን ረሱሉላህ ማሻአላህ። ደግሞ ስናገር ቅድም ሰምተሃል ምን እንደሚያገኝ አንድ ሰው ከሰለመ እንዲሁም ምን ማድረግ እንዳለበት ጊዜያችንን ለመቆጠብ ስንል ትምህርቶችን እንድትከታተል ዘንድ ወንድሞቻችን እዚህ ፎሎ አድርጋቸው። በተለይ አቡከር የተባለውን ልጅ ግሩፕ ያስገባቸዋል ከሰለማቸው በኋላ። እንዲሁም ሳላ ሁላቸውም አነስም ፎሎ አድርጋቸውና ወደ ግሩፕ እንድትገባ ያደርገዋል። ትምህርት ትከታተላላችሁ እንደምን። እሺ ሌላ ኦፕሳ ማን? እሺ ቀጥሉ። ሻሃዳ የሚይዙ ሰዎች ካሉ ትነግሩናላችሁ። ቀጥሉ ልጆች። ኢንሻአላህ ሰው ደግሞ ዝም ብላችሁ አታስገቡ። እኔ ያለው ሳላህ አለ። ኢንሻአላህ እኛ እንቆጣጠረዋለን። እንደውም ሌላ ሰው ማንም ስላያችሁና ገስት ስለላከ ዝም ብላችሁ ሰው አታስገቡ። ሰውም አታወርዱ ፕሊስ፣ ከይቅርታ ጋር ማለት ነው። አሁን ማለት ነው ወንድም ማነስ አለ አይደለ? ማሂርና ላክ አለሁ። እሺ ትቀጥላለህ። ከይቅርታ ጋር የፍላወር ምልክት ያለ ሰላም እንዴት ነህ? ወይንም ሰላም እንዴት ነሽ? ይሰማል ወይ? የአበባ ምልክት ያለ ይሰማል ወይ? እሺ ቀጥሉ ልጆች ቀጥሉ። አይ ኢንሻአላህ አነስ ካለ ኢንሻአላህ ሰዓትም እንትን እያለ ስለሆነ ቀጥል። አውርዱት። የፍላወር ምናልባት ለፖለቲካ እንትን ሊሆን ስለሚችል ቀጥል አነስ። ኦኬ ያው ዛሬ ስለነበረው ውይይት አንዳንድ ሪፍሌክሽኖችን ልስጥንና ከዛ በኋላ ቀጥታ ወደ አንድ ጉዳይ እንዲልሸፍነው መጀመሪያ የሆነ ሰርፕራይዝ ስላለኝ ወደ ሰርፕራይዙ አልፋለሁ ማለት ነው። ምንድነው ዛሬ ልላችሁ የፈለገው ዛሬ ያየንበት ምንድነው የሁሱ ምን ያህል ትዕግስተኛ እንደሆነና ትዕግስቱን ያየንበት ዛሬ ማለት ነው። ምን ያህል ትዕግስተኛ እንደሆነ ምን ያህል የሙስሊሞችን ስብዕና የታዘብንበትና የክርስቲያኖችንም ስብዕና ያየንበት ነውና እዚህ ጋር የመጡ ሰዎች የሚሰልሙበት ምንን አይቶ የትኛውን አስተምሮ አንድ ሰው ትክክለኛን አስተምሮ ከያዘ የሚሳደብበት የሚዛለፍበት ምንም አይነት ምክንያትም እንደሌለ በዚሁ የሚረዱበት ነው ማለት ነው። ሶ ኤኒዌይ የሚመጣው መጪው ሳምንት ግንቦት 12 ላይ ይሄንኛው ውይይት ይካሄዳል። እዚህ ጋር የምትመለከቱት ማለት ነው። እዚህ ጋራ 3 ፕሮቴስታንቶች አሉ። እዚህ ጋራ ደግሞ እኛ ወንድሞች አለን ማለት ነው። ከላይ የምትመለከቱት ወንድም አብዱል ከሪም አለ። ከስር ደግሞ ወንድም ኢብሮ አለ ማለት ነው። ኡስታዝ ኢብራሂም ማለት ነው። ከዛ በኋላ ነው ያለው። በዚህ ሳይድም ደግሞ ክርስቲያን አፖሎጂስቶች አሉ ማለት ነው። ሶ እዚህ ጋራ የምትመለከቱት ቃል እገባላችኋለሁ ምሁራዊ ዲቤት፣ ስኮላርሊ ዲቤት ትመለከታላችሁ ማለት ነው። ምሁራዊ ወጥ ያለው ዲቤት እንደምትመለከቱ ቃሌ ነው። ሶ ይህንን ዲቤት በዚሁ ጋብዛችኋለሁ። ሶ እኔ በዚሁ ሀሳቤን አጠቃልላለሁ ለማውራትም ስለማይመቸኝ ማለት ነው። ቀጥሉ ወንድሞች። አይ ጀዛከላ አብዱ። ከዛ እንዲያለን ብንቀጥስ አብዱል ከሪም ካለ ኢንሻአላህ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ያው ዛሬ ያየነው ምንድነው እኔ ሰው በዚህ ልክ ሰው ሲፈጠር ራሱ በዚህ ልክ በታሪክ እንደዚህ የሚታገሰው አለ ብዬ እኔ አላምንም። ሊትራሊ በቃ እዚህ ሌቭል ላይ ራሱ ሰው መሆን ይቻላል ምናምን ብቻ በጣም ከባድ እንደሆነ ነው። እና በጣም ትልቅ ነገር የተማርንበት ነው። እኛ ራሱ እኔ መማርም አልፈልግም ይሄን ያህል እንጃ አላቅም። እና ስለና አወከር ስለናንተ ግን እኔ አሁን ታጋሹን የሁሱን ሌቭል ያለው ብትለኝ መሆን አልችልም። እንደዚህ አልችልም። በዚህ ልክ ኧረ በጣም ታጋሽ ሆን ራሱ ይሆን ያህል ይሄ በጣም ከባድ ነውና ምን ያህል እውቀት ሲደመር ስነ ምግባር በጣም ከፍ እንትን ያለበትና በዛኛው ዳይሬክሽን ደግሞ ሰው የሆነ ምንም እንኳን አለ አይደለ ታጋሽ ብትሆኑለት እንኳን አንዳንድ ሰዎች አሉ ያንን ትዕግስቱላ አይናቸው እያየ ህሊና የሚባል ነገር ሳይኖራቸው ረግጠው የሚሄዱ አይነት ሰዎች ሁላ እንዳሉ ሰው እንደዚህ ነው እንዲህ አይነትና ዛዘር ሳይድ ያለውን ነገር በደንብ ያየንበት ነው። በተጨማሪ ደግሞ እውቀት ደግሞ ምን ያህል እንደሚያሸንፍም ያየንበት ነውና በጣም ደስ የሚል ነገር ነው ያየነው። ውይይቱ ላይ በጣም ደስ የሚል ነገር ነው ያየነው። እዛው ላይ የተነሳ አንዳንድ ነጥቦች ማስታወሰውን ያህል አንድ ሁለት ነው ማስታወስ እዛው ላይ በደንብ አድሬስ ስለተደረጉ ሌሎቹ ባይዘው አምላክ አካላቶች ምናምን የሚለው ፓርት ላይ አሁን ታይቷል። ምድር ላይ የእግዚአብሔር እግር ለምሳሌ ታይቷል። ኦሪት ዘጸአት ምዕራፍ 24 ቁጥር 9 ላይ
ሙሴም አሮንም አንድ ላይ ተሰብስበው ከእስራኤል 70 ሽማግሌዎች ወጥተው ነበር። መጽሐፍ ቅዱስ ላይ ቀጥታ ይናገራል። ቁጥር 10 ላይ የእስራኤልን አምላክ አዩ፣ ከእግሩም በታች እንደ ሰማይ ወለል የሚያበራ እንደ ብሩህ ሰምፔር ድንጋይ የሚመስል ወለል ነበር ይላል። ሊትራሊ ከነወለሉ ነበር ሲያዩ የነበረው፣ እግሩን ከነወለሉ ማለት ነው። እንደ ሙሴ የእግዚአብሔርን እግር ከነወለሉ ነበር ሲያዩ ነበረው። ሊትራሊ ወለል ነበረ፣ ከዛ ደግሞ እንደ ወለል ነገር ነበረ እና እግርም ነበረው። አንድ ላይ እግሩን እያዩ ነበር ሊትራሊ። እና ይህን ፓርት ላይ እንዴት አድርገው ይህንን እንዴት አንደርስታንድ እንደሚያደርጉት ቢያብራሩልን አሪፍ ነበር። ምክንያቱም እንግዲህ እነ ሙሴ አይተውታል፣ ቀጥታ እግሩን አይተውታል። እንደውም ከስር ወለል ውላ ነበረው አንድ ላይ ማለት ነው። እና ይሄኛውን ነገር እንዴት አንደርስታንድ እንደሚያደርጉት እንጂ በተጨማሪ አምላክ ያሳስታል ምናምን የሚሉ ነገሮችን አምላካችን አላህ ምንም እንደዚህ አይነት ነገር አያደርግም። ምክንያቱም ለሰዎች ነፃ ምርጫ በመስጠቱ ማለት ነው። ሰዎች በራሳቸው ፍቃድ ወደ ተዘነበሉበት በማድረግ እንጂ ወደ ክርስትናው ሐሳብ ስንመጣ ግን አምላክ ተማክሮ ያሳስታል። አንደኛ ነገሥት ምዕራፍ 22 ቁጥር 19 እና 20 ላይ ብትመለከቱ ማንም ያሳስትልኝ ብሎ አምላክ አስቡት ፕሮግራም አድርጎ ማን ነው የክሌን የሚያሳስትልኝ ብሎ ዲስከስ ያደርጋል። እርሰረዛው ዙሪያ ላይ ካሉት ጋር ማን ያሳስትልኛል ምን ታረጋላችሁ እያለ ማለት ነው። በተጨማሪም ምንም ጉዳይ ላይ ያሌሉበት አካል ኢቭን ኢየሱስን ሁላ ብንወስድ ሉቃስ ወንጌል ምዕራፍ 8 ላይ ሰዎች እንዳይረዱ ኢንቴንሽናሊ ኮንፊውዝ ያደርጋቸው ነበር። ሰዎች በተሰበሰቡ ሰዓት ይቀይረው ነበር ሐሳቡን ትምህርቱን ሁላ ቶታሊ ማለት ነው። ከዛ የሚመልሰው መልስ ምንድነው? ሉቃስ ወንጌል ምዕራፍ 8 ቁጥር 10 ላይ ለእናንተ የአምላክ ሚስጥር ማወቅ ተሰጥቷችኋል። አጠገቡ ያሉትን አካላት የመረጣቸውን ሰዎች ብቻ ሲፈልግ ለእናንተ የአምላክ ሚስጥር ማወቅ ተሰጥቷችኋል፣ ለሌሎች ግን እያዩ እንዳያዩ እየሰሙ ደግሞ እንዳያስተውሉ በምሳሌ ነው አውቄ ነው ይሄንን ማድረገው ብሎ አድሚት ሁሉ አድርጓል። ኢየሱስ እያወቅኩኝ ሰዎች እንዳይገባቸው ነው ማድረገው ይል ሊትራሊ ቀጥታ ቃል በቃል ነው እንደዚህ የሚናገረው። ከበብሉይ ኪዳንም ከተባለ ወደ ኋላ መውሰድ እንችላለን። ኢቭን ፈርዖን ምሳሌ ማድረግ እንችላለን። ኤንድ ምንም በማያውቀው ታሪክ በጣም ፈርዖን ምሳሌ ማድረግ እንችላለን። ኤንድ ምንም በማያውቀው ኦሪት ዘጸአት ምዕራፍ 7 ቁጥር 3 ላይ የፈርዖንን ልብ አጸናለሁ፣ ተአምራቴን አሳያለሁ። ተአምር ለማሳየት የሆነን ሰው ሊትራሊ ህይወቱ ላይ ተቀልዶበታል ማለት ይቻላል። እና ምክንያቱም ዘጸአት ምዕራፍ 14 ቁጥር 4 ላይ እኔ የእሱን ልብ አጸናለሁ እሱ ያባራቸዋል። ራሱ ካጸና በኋላ ሰዎችን ካሳሰተ በኋላ ተመልሶ ደግሞ ነው የራሳቸው ጥፋት ነው አይነት አባባል ማለት ነው። ስለዚህ ይሄ በጣም ክርስትና ላይ ያለ እንጂ እስልምና ላይ ያለ አይደለም። ሌላ የሰማሁት በጨረፍታ የሰማሁት ነገር ምንድነው? ይሄ ከእንትን ጋር ተያይዞ ይሄ ምንድነው ጋኔሎች ወንድሞች ምን አይነት የሚመስል ነገር እንትን ያለበት ነው። ባይዘዌ ፍጥረት ወይ ፍጥረት ዓለም አሌክስ ሰላም፣ እንዴት ነህ? ሰላም ናችሁ? አለን አልሐምዱሊላህ። እሺ ምን እንታዘዝ አሌክስ? መስለም ፈልጌ ነው። እሺ የምለውን ቃል አብረህ እየተከተልክ በል። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ወደ እስልምና ተቀላቅለናል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ አመሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ አመሰክራለሁ ማለት ነው። ትምህርቶችን እንድትማር እነዚህ ልጆች ፎሎ አድርጋቸው። አልቀርም ግሩፕ አለ። ሰዎች ከሰለሙ በኋላ መልካቸው የሚማሩበትና የሚከተሉበት እዚያ ያስገባዋል። እሺ ወንድም። እሺ አመሰግናለሁ። ፎሎ አድርጌያለሁ ሁሉ። እሺ ጆት ሰላም፣ እንዴት ነህ? እንዴት ናቸው ወንድሞቼ? ሰላም ነው አልሐምዱሊላህ። እንዴት ነህ? ደህና ነህ? አለን። እሺ የቦስ መስለን ፈልግ ነበር። ትንሽ የቤተሰብ ጫና ነበር፣ ግን ዛሬ ወስኜ ነው። ማሻአላህ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ። ምን አልከኝ? ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ትርጉሙን አሁን እንደነገርከው ነው።
ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ልጆቹን ፎሎ አድርጋቸው። አቡከርን ኢስላማዊ የምትማሩበት ግሩፕ ያስገባዋል። ሁሌ ላይፍ ስለምገባ ስለሚገቡ እነርሱም ተከታተሏቸው። ትምህርታቸውን ጥያቄዎች በሚኖሯችሁ ጊዜ ደስ ያላቸውን ጥያቄ መታችሁ በነፃነት መጠየቅ ትችላላችሁ። ወንድሜ ጆ እንኳን ወደ ኢስላም ወደ ነቢያት መንገድ መጣ እላለሁኝ። አመሰግናለሁ። እሺ ወንድሜ። እሺ ቀጥሉ። የማርያም ወይንም አቤል ሰላም ይሰማል? አቤል አዎ ይሰማል። እሺ አቤል ምን ነበር? ሙስሊም ለመሆን ፈልጌ ነበር፣ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ኢንሻአላህ ትርጉሙ አሁን እንደተናገርኩት ነው። ለአንዳችሁ የተናገርኩት ለሁላችሁ ብሎ ኢስላም መጣ እያለሁ እንደምን ኢስላማዊ ትምህርቶችን ልትከታተሉ ልጆቹን ፎሎ አድርጋቸው። አቡከር ግሩፕ አላቸው። ልጆች ከሰለሙ በኋላ ወንዶችም ሴቶችም ለወንዶች ለብቻ ለሴቶች ለብቻ ትምህርት የሚሰጥበት አለ። እዛ ትገባለህ። ኢስላማዊ ትምህርቶች ተከታተሉ ጊዜ መልካም ጊዜ ወንድማችን። እሺ አይ ቀጥሉ። ይቅርታ። ሰላም አለይኩም። አብዱልከሪም ካለህ አንተ ትበል። እሺ ያው በቃ አንድ ፖይንት ብቻ አለ። እሺ ጆ ሚል አካውንት አዲስ ነው አወቅ። አሁን እንትን ያለ አካውንት መስራት። ኦኬ ምን መስለን ፈልገህ ነው? አዎ ምን ነበር ሃይማኖት መጀመሪያ? ክርስቲያን። ኦኬ ኦርቶዶክስ። አዎ እና የዛሬውን ውይይት አይተህ ነው ወይስ እንዴት ነው? ያው ሰው እንዲባር ነው። እሺ ከቤት ውጭ ቁጭ ብዬ ነው ላይ ያለሁት ማለት ነው። ኦኬ እና የዛሬውን ውይይት አይተህ ያው ሻሃዳ መያዝ አለብኝ አልክ? ማሻአላህ። እሺ ሁሱ አለ ኢንሻአላህ አስቀጥለው። እሺ አብራኝ ባለሽ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። እሺ አሁን ያልከው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን ያህል ፎሎ አድርጋቸው። እነዚህን ወንድሞች ግሩፕ አላቸው። እስላማዊ ትምህርት የምትከታተልበት ግሩፕ ያስገባሃል። እንኳን ወደ ነቢያት መንገድ መጣህ ብለናል። ጥያቄዎች በሚኖሩ ጊዜ ሁሌ ላይፍ ስለምንከፍት ደስ ባለ ጊዜ መጥተህ መጠየቅ ትችላላችሁ ወንድማችን። እሱ ያ ማለት አሁን ለምሳሌ ቤተሰብ ውስጥ የሆነ ማለት ይሄንን ነገር ካወቁ የግል ጉዳይ በውስጥ በኩል ጻፍልኝ። በውስጥ በኩል የግል ሳይሆን አይደለም ጥያቄ ነው። እቺን ብቻ ነው መልሰህ ችግር የለውም። ከተለ ጆ ተከተለ ማለት ይሄንን ነገር እነሱ ሳያውቁት ማድረግ እችላለሁ ወይስ አልችልም? ማለት እነሱ ሳያውቁት ይችላል። እነሱ አይጠበቅባቸውም። ችግር የለውም። በግልህ በአንተና በአላህ መካከል ብቻ ነው ይሄ ነገር የሚፈለገው፣ በአንተና በአላህ መካከል እንጂ ቤተሰብ የግዴታ ማወቅ አይጠበቅበትም። አንተ በብቻ ማንም ሳያይህ አላህን መገዛት ትችላለህ። እና ያን ለማድረግ እስላማዊ ትምህርቶችን ይበልጥ እንድትማር ወንድሞች እዚህ አሉ፣ ያስገባዋል። ፎሎ አድርጋቸው። በተለይ አቡከርን። እሺ ሁሉንም ፎሎ አድርጌያቸዋለሁ። እሺ ወንድሜ እንኳን ወደ ታላቁ የነቢያት መንገድ ወደ እስላም መጣ ብለናል። መልካም ጊዜ ይሆንልህ። እሺ ፋሽን ሰላም ነው፣ እንዴት ነሽ? ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? አለን እግዚአብሔር ይመስገን። እሺ
መቀበል ፈልጌ ነበር። ዛሬ እየሰማሁት ነበረ። ደስ የሚል ፕሮግራም ነበረ። ትምህርት ያው መውሰድ ያለብንን ትምህርት ወስደናል። ትምህርት ነኝ በርታ። መልካምሽ የምለውን ቃል አብረሽ እየተከተልሽ በይ። እሺ ወንድሞች አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ ደስ ይላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው ያሆኑ እነሆ ሙሐመድም የአላህ መልእክተኛና ነብይ ናቸው ብሎ እመሰክራለሁ ማለት ነው። ኢስላማዊ ትምህርቶችን እንድትከታተይ አድሚኖች ያናግሩሻል፣ በውስጥ ፎሎ ያደርጉሻል፣ ግሩፕ ያስገቡሻል። ተቀበለች እና ተከታታይ ሙስሊም ጓደኛ ካለችሽ በተለይ በአካል የምታገኛት ስለ ሶላት አሰጋገድ ታስተምርሽ እና ሶላት መስገድን ትጀምራለሽ። ስምሽ ማን ነበር? ሀና ነበር። ሀና። እሺ ሀና ችግር የለው ስሙ። የምንወዳት የምናከብራት የእናታችን የመርየም ዓለይሃ ሰላም እናት ነች። ሀና አላህ በጣም ያወደሳት ያከበራት ታላቅ ሴት ነች። የድንግል ማርያም እናት ነች እና የእሷ ስም ነው፣ ባይቀየርም ችግር የለውም። ከፈለግሽ ደግሞ ሐናን ብትይ ወዛ ነው፣ ችግር የለውም። እንደተመቸሽ ስሙን መቀየር ግዴታ ይሆናል። አመሰግናለሁ። ፎሎ አረጋቸዋለሁ። እሺ ሀናና ሰላም። ሀናና ነው የሚለው። ሰላም እንዴት ነሽ? ደህና ነሽ? አለሁ ደህና ነኝ አለን። እሺ ደህና ነሽ? እኔም ሻሃዳ ፈልጌ ነው። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ እሱን ላስብለውና ትርጉሙን እና ምን ማድረግ እንዳለባችሁ እነግራችኋለሁ። በአጠቃላይ ለሁላችሁም ወንድማችን አንዴ የተናንሳ ሰላም፣ እንዴት ነህ? ሰላም ነው አለ አልሐምዱሊላህ። እሺ ወጥቷል መሰለኝ። እሺ አሁን ትርጉሙን አዳምጪኝ። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። እንዳልኩት ቅድም ስናገር ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ ታስተምርሽ እና ሶላት መስገድ ጀምሪ። ለዚህ ላመንሹ ለአንድ አምላክ ለአላህ ሱብሓነሁ ወተዓላ ነው የሚሰገደው። እንዲሁም እስላማዊ ትምህርቶች እንድትማሪ ግሩፕ ያስገቡሻል፣ በውስጥ ሴት አድሚኖች ያናግሩሻል። ግሩፕ ትገቢያለሽ፣ ትማሪያለሽ። ጥያቄዎች በሚኖሩሽ ጊዜ ደስ ባለሽ ጊዜ መተሽ ማንኛውንም ጥያቄ መጠየቅ ትችያለሽ ማለት ነው። እሺ ሮኪ መርሐባ። እሺ ሮኪ ሰላም፣ እንዴት ነህ? ይሄ ዝም ብሎ ነው እሱ እያየኋቸው ነው። ሞዴሬተር ምንድነው? ሞዴሬተሮች አብርሃምን አንድ ጊዜ አስገቡት። ኦኬ ሞዴሬተሮች በተቻለ መጠን እንትን በሉ የምታስገቡትን ሰው መርሐባሽ። አንዴ አብርሃም አለ፣ አብርሃምን አስገቡት ኢንሻአላህ። ፊማ የተዓለቅ ቢ እሺ አብርሃም እንዴት አናግረው። እሺ አክሊሉን አስገቡት ኮሜንት ላይ። አብርሃም ሰላም፣ እንዴት ነህ? ሰላም እንዴት ናችሁ? አለን አልሐምዱሊላህ። ደህና ነህ? እሺ ጥያቄ አለ? ጥያቄ ምንድን ነው? ለምንድን ነው የምትዋሹት? እዚህ ጋር እያሰለማችሁ ያላችሁት ኦልሬዲ ሙስሊም የነበረን ሰው ነው እና ትቀጥሉ ትምህርታችሁን እሺ ልጆች። ሰላም አለይኩም ወራህመቱላሂ ወበረካቱ። መስለን ፊዚክስ ሰው ካለ አስገባቸው። አይ መቀጠል ትችላላችሁ። አይ ኢንሻአላህ አብዱ ቀጥል ኢንሻአላህ። ማሂር ካለህ ላክልኝ። እስሚዞም ማይቼ ነበረ ላኩልኝና ጊፍት አስገባቸዋለሁ ማለት ነው። አብዱ ቀጥል ኢንሻአላህ። እሺ ታጋር እድል ያሰረውን ሰላም ሰላም እድል ዛፊ ይላል። ሰላም እንዴት ነሽ?
ሰላም አለይኩም እንዴት ናችሁ? ሰላም። ጥያቄ ነው ያለሽ? ጥያቄ አይደለም ጓደኛዬ መስልም ፈልጋለሁ ሸተማ ያስፈልጋለሁ ብላኝ ቆይ አንዴ ቦታ ላመቻችላት። እሺ አይ እሺ ዋንዳ እስከዛ ድረስ ሰላም እንዴት ነህ? ዋንዳ እስከዛ እንዴት ነው? ሰላም አለ አልሐምዱሊላህ። ደህና ነህ? አለን። እሺ ጥያቄ አለ? ጥያቄ የለኝም። መስለም ፈልጌ ነው። እሺ የምለውን ቃል አብራኝ ተከታይ በደንብ ፎሎ አድርጉኝ ጋይስ። መስለም ፈልገህ ነው? ፎሎ እንዳታረጉት ኡስታዝ፣ ፎሎ እንዳታረጉት ግን እስልምናን ተቀበል። አንድ ሰው ፎሎ እንዳያረገው ችግር የለም። ፎሎ እያደረጉኝ ይቀበላል። ሃይማኖት ምንድን ነው የነበረው? ሃይማኖት የለኝም። ሃይማኖት የለም? አዎ። ኦኬ እኮ እስልምና መቀበል ፈልገህ ነው? አዎ። ትልቅ መስቀል ይሄን እጅ የሚያክል መስቀል አድርገሃል። ዲዛይን ነው። ምን ችግር አለው ታዲያ? እኮ ኢየሱስ ክርስቶስ የአላህ ባሪያ መሆኑን ታምናለህ? እኔ እምነቴን ስለማላከር ብዙም አላውቅም እኮ። የአላህ ባሪያ መሆኑን ታምናለህ? አምናለሁ። ፎሎ እያደረጋችሁ ዛፌ ሰላም እንዴት ነሽ? አለሽ? ይሰማሻል? ጓደኛሽ መጣች? ጓደኛሽ መጣች ወይ? ቆይ አንዴ ቆይ። አየሽ እሺ አለሽ? መታለች። በቃ እታ ሰላም እንዴት ነሽ? እታ ነኝ የሚለው ሰላም ነው ወንድም? አለ አልሐምዱሊላህ። ደህና ነሽ? አለው እግዚአብሔር ይመስገን። ትህትናን ሳላደንቅ አላልፍም። እናመሰግናለን። እና ሻዳ ለማቀበል ነው። እሺ የምለውን ቃል አብረሽ የተከተልሽ ወይ? እሺ አሽሃዱ አላ ኢላሃ አላ ኢላሃ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አንድ ጅጋ ትደግማለህ? አነ ሙሐመደን ረሱሉላህ ይሰማል ድምጼ? ረሱሉላህ በቃ ጨርሰሽ። እሺ አንድ ነገር ልበል። ጥያቄ አለኝ ትንሽ። አንድ ጥያቄ ነው። ጠይቂ። መዳን በሌላ በማንም የለም፣ እንድንድንበት ዘንድ ከሰማይ የተሰጠን አንድ ስም አለ፣ እሱም የናዝሬቱ ኢየሱስ ነው። ኢየሱስ ክርስቶስ ያድናል፣ ይታደጋል። ኢየሱስ ጌታ ነው፣ የጌቶች ጌታ ነው። ኢየሱስ ጌታ እንደሆነ በልብ ብታምን ለምን አስወጣቸው? ማን ያስወጣት? በአላህ የለባቸውም ነበር፣ እናስተምራቸው ነበር። አንደኛ አምላኳን ካደች። ምን ያክል በጣም ያሳዝናል። እሺ ለማንኛውም መዳን በሌላ በማንም የለም እንድንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም የሚለው ኢየሱስ ክርስቶስ። ይህ በኢየሱስ ክርስቶስ መዳን ስለሚለው ነገር አብዱልከሪም በደንብ አድርጎ ያብራራላቸዋል። ትማሩበታላችሁ። ገብታችኋል? ምን ለማለት ነው ትረዳላችሁ ኢንሻአላህ። እሺ ሰላም እንዴት ነሽ? ከዳር ያለ ሰላም እንዴት ነህ? ደህና ሰላምን አንዴ ላናግራት። ትቀጥላለህ በእርሱ ፈቃድ። ሰላም ደህና ነሽ?
እንዴት ነው? ደህና ነን አልሐምዱሊላህ። እሺ ሁስኒ ስለ ኢሳ ወይም ደግሞ ስለ ኢየሱስ አንዳንድ ነገር ንገረኝና ኢንሻአላህ። እሺ ዒሳ ወይንም ኢየሱስ ዒሳ ወይንም ኢየሱስ አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ልጆች ከላከው መልእክተኞቹ መካከል አንድ መልእክተኛ ነው። አላህ በቁርአን ላይ መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ይላል። የማርያም ልጅ ኢየሱስ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው እያለ ይናገራል። ዒሳ አላህ ሱብሓነሁ ወተዓላ በጣም ያከበረው ታላቅ መልእክተኛው ነው፣ ታላቅ ነብይ ነው። ይወጣቻል ወጂሃን ፊ ዱንያ ወልአኺራ ወሚነል ሙቀረቢን ይላል። ዒሳን አላህ ሲገልጸው ኢየሱስን በዚች በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር ባለሟል የሆነ እንዲሁም ከቅርብ ቦታ ካላቸው ናቸው ከኔ ዘንድ እያለ ይናገራል። አላህ ስብሓነሁ ወተዓላ በቁርአን ላይ ጻድቅ ብሎ ይጠቅሰዋል። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሳሊሒን እርሱ ከጻድቃኖች ነው እያለ ይገልጸዋል። ጻድቅ ነው ዒሳ ዓለይሂ ሰላም። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ስለ ዒሳ ሲናገሩ አቁሉ ከማ ቃለ ልዓብዱ ሳሊሕ ይላሉ። የአላህ አገልጋይ ጻድቁ መሲሁ እንዳለ እኔም እምላለሁ ይላሉ። ጻድቅ እየተባለ ነው የተገለጸው። እጅግ በጣም የተከበረ መልካም የአላህ መልእክተኛ ነው። ግን እኔን አምልኩኝ ብሎ ሰዎችን አልሰበከም። ይልቁንስ እንዳውም አምላክ እንዳለው ነው የሰበከው። ወኢነ አላህ ረቢ ወረብኩም ፈዕቡዱህ ይላል። የኔንም የእናንተንም አላህን ተገዙ። ሀዛ ሲራጡ ሙስተቂም፣ ይህ ነው ቀጥተኛው መንገድ ይላቸው ነበር። ገብቷቸዋል። ይህ ነው እና ዒሳ በጣም ታላቅ የአላህ መልእክተኛና የአላህ ነቢይ ነው። የነቢይነቱ ማረጋገጫ ይሆን ዘንድ አላህ በርካታ ተአምራትም ከሰጣቸው ነቢያቶች መካከል ነው። በአላህ ፍቃድ ለምሳሌ ሙታንን ያስነሳ ነበር። ማየት የተሳናቸውን አይናቸውን ያበራ ነበር። ለምጽ ያለባቸውን በአላህ ፍቃድ ይፈውስ ነበር። እነዚህን ሁሉ ድንቅ ተአምራቶች የተሰጠ የምናከብረው የምንወደው ታላቅ የአላህ መልእክተኛ ነው። ይህ ነው ዒሳ ማለት በእስልምና። እሺ ሻሃዳ እናስይዘሽ። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባ። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። እነሆ ከአላህ ሌላ አምላክ የለም ብዬ እመሰክራለሁኝ፣ እንዲሁም ደግሞ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ይህን ቃል በየነቢያቱ ዘመን እንዲል ይታዘዝ ነበር። ለምሳሌ ሐዋርያቶች በአንድ አላህ እመኑ፣ በተላከው መልእክተኛ በመሲሁ እመኑ ይባሉ ነበር። ገብታቸዋል። ያ እና ወኢዛ ወሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አላምላክ አላህ ምን የሚል ትእዛዝ? በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይ በመሲሁም እመኑ ይላቸው ነበር። ስለዚህ በመሲሁም ነቢይነት እንዲያምኑ ይታዘዙ ነበር። ያ ነው እና ከዚህ በኋላ ሙስሊም ሆነሻል። ስለ ሶላት አሰጋገድ በመማር ሶላት ለዚህ ለምንሽው ለአንዱ አምላክ መስገድ ትጀምሪያለሽ። እስላማዊ ትምህርቶችን ተከታታይ አድሚኖች ፎሎ ያደርጉሻል። መልሽላቸውና ትምህርት ተከታታይ። እሺ አድሚን ታናግርሻለች። ሆነም አቡከር ፎሎ ያደርግሻል ወይ አቡከር የሚለው ፎሎ አድርጊውና ሴቶች የሚማሩበት ግሩፕ ያስገባሻል። እሺ ልጆች ሌላ ክርስቲያን አለ? ሌላ ክርስቲያን አለ? በእርሱ ፍቃድ የሚለው አካውንት አለ? እሺ በእርሱ ፍቃድ ሰላም አለ። ሰላም። እሺ ጥያቄ አለ? ምንም ጥያቄ የለኝም። አሁን ስለደከማችሁ በዚህ ሰዓት እናንተም የበለጠ ማድከም ስለማልፈልግ በቂ ነው። እስካሁኑ መግለጫ እና እስካሁን የሰጣችሁን ነገር ቀጥታ ወደ ሻሃዳ ብንገባ ደስ ይለኛል። ማሻአላህ። እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን
أن محمدا رسول الله. رسول الله. رسول الله. ما شاء الله. ከዚህ በኋላ ሙስሊሙን አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ። ረሱሉላህ ሙሐመድ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ለአላህ ምስጋና ይገባው። ምን ማድረግ እንዳለብህ እስካሁን ስንናገር የነበረው አለ። ግሩፕ እንድትገባ ልጆች ያስተምረዋል። ፎሎ አድርጋቸውና ቡከር። እሺ ማን ሰላም፣ እንዴት ነሽ? አሜን። እንዴት ነሽ? ደህና ነሽ? ሰላም ነኝ። እሺ ምን ታዘዝ? አሜን። ይሰማሻል? ይሰማኛል። እሺ ምን ነበር? መስለም ፈልጌ ነው። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድ አለበት። ነቢያቶች ሁሉ ለዚህ ለአንዱ አምላክ ብቻ ስገዱ እያሉ አስተምረውናል። ከዚያ ከአንዱ አምላክ ውጭ ሌላ አምላክ የለም። አንዱ አምላክ ብቸኛ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። የአንዱ አምላክ ህያው ነው ለዘላለም። በህያውነቱ ላይ ሞትነት የለበትም። ለቅጽበት የሚሞት አይደለም። አምላክ ስለ ባህሪው ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት ህያው በሆንኩት በእኔ ብቻ ላይ ተመኩ እያለ ይናገራል። እና ይህ ነው። ልጆች በውስጥ ያናግሩሻል። አድሚኖች እስላማዊ ትምህርቶችን እንድትማሪ ያስገቡሻል። ትምህርቶችን ትከታተላለች። እሺ እድል ሰላም፣ እንዴት ነህ? ሰላም አለን አልሐምዱሊላህ። እንዴት ነህ? ደህና ነህ? ደህና ነኝ ያለው እግዚአብሔር ይመስገን። ሰላም ነው አለን አልሐምዱሊላህ። እሺ እሺ ጥያቄ አለ? ሻሃዳ የለኝም። ልትይዝ ፈልገህ ነው? እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ እፎይ እጥፋን ነው ቶቶላ ፍሎ አድርጎ በሻራ በሚይዙ ልጆች እየተናደዱ ያሉ ልጆች ናቸው። አይ በሚይዙ ልጆች እየተናደዱ ያሉ። ሰላም እንዴት ነህ? ሰላም እንዴት ነህ? ይሰማል? ሰላም ነው? ይሰማል። ደህና ነኝ አልሐምዱሊላህ። እሺ ትዕግስትህን ሳላደንቅ አላልፍም። አመሰግናለሁ። ጎበዝ ልጅ ነህ። ኢምራን የሚባለው ምናልባት አላየሁትም እና ጎበዝ ልጅ ነው እሱም። አዎ በጣም አላህ ይጨምርለት። እሺ እናመሰግናለን። እሺ ሻሃዳ ለመያዝ ነው። እሺ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። መልካም አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ።
ረሱል ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ ምን ማድረግ ይጠበቅበታል ከተባለ በዚህ ላምነውና ለመሰከረው ለአንዱ አምላክ ለአላህ ብቻ መስገድ፣ እርሱን ማምለክ፣ እርሱን መገዛት እስከ ሕይወቱ ፍጻሜ ድረስ። ይሄ ነው ነቢያቶች ያዘዙን። ያን አንድ አምላክ በብቸኝነት አምልኩ እያሉ ያሱን ነበር። እሺ እስላማዊ ትምህርቶችን እንድትማር ዘንድ እነዚህን ልጆች ከላይ ያሉትን ፎሎ አድርጋቸው። አቡከርን ግሩፕ ያስገባሃል፣ ትምህርት እንድትከታተል ያግዘዋል። ጠንክር ብርታ። ጥያቄዎች በሚኖሩ ጊዜ ደስ ባለ ጊዜ መጥተህ ደስ ያለን ጥያቄ መጠየቅ ትችላለህ። አመሰግናለሁ። ካለ ድንግል ማርያም አማላጅነት ዓለም አይድንም። እሺ መልስ ያስፈልግም። ልጆች መልስ ያስፈልግም። መሰረት ሰላም፣ እንዴት ነሽ? እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ያ ጀማ? አለን አልሐምዱሊላህ። ሁሱ እኛም እስካሁን ድረስ ከቅድም ጀምረን 2 ሰዓት ጀምሮ እየተከታተልን እየጠበቅን ነበረ እና አልሐምዱሊላህ በተሳካ ፍራቱ ምንን ሁሉንም አይተነዋል። እንዴት እንደሆነም አይተነዋል። እነሱ የሚያወሩት ሁሌ ወሬም ነው፣ ውሸት ብቻ ነው የሚሉት፣ አያዳምጡህም። ግን አሁን እዚህ ጋር እየገቡ መስለም እንፈልጋለን የሚሉት ሁሉ ፎሎ ለመሰብሰብ ነው። አሁን እዚህ ገስት ላይ ያሉ ሰዎች እያንዳንዳቸው ፎሎ እንዳያደርጉ መልእክት አስተላልፉላቸው። ሁሉም ሰው ፎሎ ለመሰብሰብ ገብቶ ሰዓታችን እየበላ ስለሆነ ነው። እሺ መሰረት ሰላም፣ እንዴት ነሽ? ሰላም ውሱ፣ እንዴት ነህ? አለን አልሐምዱሊላህ። ደህና ነሽ? ደህና ነኝ። እንዴት ነህ? አለን አልሐምዱሊላህ። እሺ መስለም ፈልጌ ነበር። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢለላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ለዚህ ላመነው ለመሰከረው ለአንዱ አምላክ ለአላህ መስገድ ይጠበቅበታልና ያንን ሶላት አሰጋገድ በመማር ሶላት መስገድ ትጀምሪያለሽ ማለት ነው። እስላማዊ ትምህርት እንድትማሪ አድሚኖች በውስጥ ያናግሩሻል። ፎሎ መልሽላቸው፣ ግሩፕ ያስገቡሻል። እስላማዊ ትምህርቶች ትከታተያለሽ። ጥያቄዎች በሚኖሩ ሰዓት ሁልጊዜ ላይቭ እንከፍታለን። በዚያ መተሽ መጠየቅ ይቻላል። እሺ እመልሳለሁ። እሺ አመሰግናለሁ። ቤቲ ሰላም። ወይኔ እኔ ሰላም አለይኩም ቤቲ ሄሩት አለሽ? አለሁ። ደህና ነህ? ደህና አልሐምዱሊላህ። አለሁ ደህና ነኝ። መስለም ፈልጌ ነበር እንደዛ ነበር። እሺ አሰላሙ አለይኩም አልሽ። ሙስሊም ነሽ እንዴ ወይንስ አረብ ሀገር እየሰራሽ ያለሽ ክርስቲያን ነሽ? እሱ እኔ ነኝ አሰላሙ አለይኩም ያልኩት ቤቲ። ኦኬ እሺ ይቅርታ እሷ መስላኝ ነው። እሺ ሄሩት እስልምናን መቀበል ፈልገሽ ነው? አዎ ጓደኛዬ ሙስሊም ነውና እኔም መስለም ፈልጌ ነበር። እሺ ጓደኛሽ ሙስሊም ስለሆነ ሳይሆን እስልምናን ተረድተሽና አውቀሽ መሆን አለበት። እሺ ስለ እስልምና አሁን ባጭሩ መንገድ እኔም መቀበል ፈልጌ ነው። አይ ጓደኛዬ ሙስሊም ነው። እሺ ስለ እስልምና ባጭሩ ልንገርሽ። እሺ ኢስላም ብሎ ማለት አምላክ በነቢያቶች በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ይህን በቁርአን ላይ ሲናገር ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛውና ቀጥተኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። ነቢያቶችን አምላክ አላህ ስብሓነ ወተዓላ ያዘዘባቸው ሃይማኖት እስልምና ነው። ማስረጃ ቃለ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ። አላህ ሲናገር ምን አለ? እነሆ ሙሐመድ ለአንተና ለትውልዶችህ ዛሬ እስልምና እንደነገርኩላቸው ከዚህ በፊት አብርሃምን፣ ኖህን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ያንኑ ሃይማኖት እያለ ይናገራል።
እና ያ ነው ነቢያቶች የሚያስተማሩት ህዝቦቻቸውን ሙስሊም እንዲሆኑ ነበር። ለምሳሌ ያዕቆብን ብንወስድ ምን ይላል ያዕቆብ ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይህ ነው እና አምላክ በነቢያት በኩል ሁልጊዜ እስልምናን ሰዎች እንዲከተሉ ያዛቸው ነበር። አሁንም በነቢያችን ሰለላሁ ዐለይሂ ወሰለም ዘመን እስከ ዘመኑ ፍጻሜ ድረስ ለሚመጡ ሰዎች እስልምናን ሃይማኖት ይከተሉ ዘንድ አዘዛቸው እያለ አስተምሯል። ኢስላምን ለተከተለ ሰው ታዲያ ምን ያገኛል ከተባለ የሰለመ ሰው ቀጥታ የቀጣዩ ዓለም ላይ ገነትን ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊማ ብለው ተናግረዋል። ይህን ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናግረዋል። ይህ ነው ኢስላም ብሎ ማለት እህታችን። እሺ አሁን ሻሃዳ አዝ እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሙስሊም ከዚህ በኋላ አድሚኖች ውስጥ ያናገሩሻል፣ ግሩፕ ትምህርት እንድትማሪ ያደርጉሻል። እሺ እሺ። እኛ ሲጀምር ሲንወለድም እኮ ሙስሊም ነበርን፣ ሰው ነው ያደረገን። ማንኛውም ሰው ሲወለድ ሙስሊም ነው። ቤተሰቦቹ ይወዳሉበት እምነት ይቀይሩታል እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሁሉም ሰው ሲወለድ ሙስሊም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ነው። ማንም የሚወለድ ሰው የለም በሚወለድ ጊዜ የተፈጥሮ ሃይማኖትን ይዞ እስላምን ይዞ የሚወለድ ቢሆን እንጂ ብለዋል። ከዚያ በኋላ ፈአበዋሁ ይሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ወላጆቹ አይሁድ ከሆኑ ወደ አይሁድነት፣ ክርስቲያን ከሆኑ ወደ ክርስትና፣ እንዲሁም የሌላ ተከታይ ከሆኑ ወደ እምነታቸው ይመልሷቸዋል እንጂ እያሉ ተናገሩ። ይሄ ነው። እሺ ቤቲ ሰላም ሰላም ሁሱ እንዴት ናችሁ? አለሁ አልሐምዱሊላህ። ደህና ነሽ? አለሁ አልሐምዱሊላህ። እንትን ነው እኔ ኦልሬዲ ሻሃዳ ይዣለሁ አልሐምዱሊላህ። እና አሁን ግን ግሩፕ ስትል ሰማው ያለሁት ከሀገር ውጭ ነው እና እዚህ ደግሞ ብዙ ጓደኞች ያሉኝ ሙስሊም ጓደኞች እና ትምህርቱን ለመማር እናንተ ጋብታ ግሩፕ ካለ ማለት መማርበት መንገድ ችግር የለም። አቡከር የሚለውን ከላይ ፎሎ አድርጌው የሴቶች እስላማዊ ትምህርት የሚማሩበት ግሩፕ አለ፣ እዚያ ያስገባሻል። እሺ በጣም የማመሰግነው ቴንኪው በጣም እሺ። ሰናይት ሰላም ሰናይት አለሽ? ሰናይት አቡበከር ነው ያልከኝ ስሙን ይቅርታ። ከላይ አቡከር የሚለው እሺ። ሰናይት እኔን አስወጪኝ በቃ። ሰናይት ማናገር ትችላለሽ? አይሰማም? ይሰማል። እሺ ሰናይት ቀጥይ። አይሰማም ድምጼ? ይሰማል፣ ቀጥይ። እሺ ኔትወርክ ቆርጦታል፣ እንደገና አስገቧት። እሺ ውሽ ሰላም እንደገና ሰላም ነው? ደህና አልሐምዱሊላህ። ደህና ነሽ? እግዚአብሔር ይመስገን። አለሁ አልሐምዱሊላህ። እሺ መስለም ፈልጌ ነበር። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ ግን በምትለኝ ቋንቋውን ስለማላውቀው በአማርኛም ትገልጽልኛል? ችግር የለም እነግርሻለሁ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ እና ነብይ ናቸው ብዬ መሰክራለሁ ማለት ነው።
እሺ አቡከር የሚለውን ከላይ ፎሎ አድርገው ግሩፕ ያስገባሻል። እስላማዊ ትምህርቶችን እንድትከታተይ ያግዝሻል። እሺ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሃይ ሸሃዳ ማያስፈልግ ነበር። የሙስሊም ፕሮፋይል ነው። ጓደኛህ ነው ወይንስ አንተ ራስህ ነህ? የጓደኛዬ ነው። እሺ የጓደኛ በእኔ አላስገባ ሲለኝ በሱ እሺ የምለውን ቃል የአብራኝ የተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ወንድማችን ትርጉሙን ቅድም እንደተናገርኩት ነው። ማድረግ የሚጠበቅብህን ነገር አቡከር ከላይ ያለው አድርገውና ያስተምራል። እሺ ግሩፕ ያስገባል። ጽፌለታለሁ፣ አይመልስልኝም። እንዴት ነው እንትን ይልልኝ? አልመጣልኝ። በቃ ይመልስልሃል። አቡከር ትመልስለታለህ በውስጥ እና ታናግረዋለህ። እሺ ሽክራን። እሺ አሁን እሺ የሸዋው ንስር ሰላም ናችሁ? ሰላም አለን አልሐምዱሊላህ። አለን እንዴት ናችሁ? ሰላም ነው እሱ። እሺ ሰላም እንዴት ነህ? አለ ሁሉ ሰላም። በነገራችን ላይ እኔ ለመቀበል ምናምን ነገር ሳይሆን የገባሁት ያው አንተን ለማድነቅ ነው የገባሁት ብራዘር። እናመሰግናለን አባቴ። አያው በጣም ትዕግስተኛ ነህ፣ ደስ ትላለህ። በነገራችን ላይ እናመሰግናለን። በጣም የሚገርም ጸባይ አለ። እሺ ኤሎሄ አቤት፣ እንዴት ነው? ሰላም እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን። አለን አልሐምዱሊላህ። እኔ እንኳን እንዳለው ውይይቱን እያየሁ ነበረ፣ በደንብ ተከታትያለሁ። ጥሩ ዲቤት ነው ያደረጋችሁት። ወደፊትም መለመድ ያለበትና በእንደዚህ በመከባበር ባለው ሁኔታ ይዞ ቀጣይነት ቢኖረው፣ በተለይ ደግሞ በደንብ በመዘጋጀት ነገሮችን በደንብ እንትን በማለት ያለው ነገር ቀጣይነት ቢኖረውና ይሄንን ነገር ማስፋት ቢቻል የተሻለ ግንዛቤ ለሁሉም ይደርሳል ብዬ አስባለሁ። ጥሩ ነው ያለው ሁኔታ ጥሩ ነው። ቀጥሉበት ለማለት ነው። ሌላም አዘጋጅና ሌላም ቦታ ላይ እንደዚሁ ከሌሎች እኔ ክርስቲያን ነኝ በነገራችን ላይ ሌሎች ወንድሞችም ጋር ገብተህ እንደዚህ ውይይቶችን ማድረግ ብቻ ቢለመድ ጥሩ ነው። እንትን ባይፈራ ሀሳብ ባይፈራ እንዳሁኑ ደፈር ብሎ ወደፊት መጥቶ ብዙ ነገሮችን ማድረግ ቢቻል የተሻለ ነው ባይ ነኝ። አመሰግናለሁ። ቴንክ ዩ። እሺ ሰናይት ሰላም። አይሰማም? አጣችሁኝ እኮ ነው። ይሰማል። እንዴት ነሽ? ደህና ነሽ? አለን። እሺ እኔም ሻለ ለመቀበል ነበር። እሺ የምለውን ቃል አብረሽ እየተከተልሽ በል። አሽሃዱ አሽሃዱ ከምን ማለት ነው? ትርጉሙ ከእነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። እሱ ተገልጿል? አዎ ተገልጿል። በቃ እሺ ፎሎ ምንም እንዳትሏት፣ ኮሜንት ላይ እንዳትናገሯት። እሺ ያ ቀን ሰላም፣ ያ ቀን አለሽ? እሺ ያ ቀን የለሽም? ቤቲ ሰላም እሱ እንዴት ነህ? ሰላም ነው። ደህና ነሽ? አለን። ምን ሆነ ነው ግን ቅድም ከ2 ሰዓት ተኩል በላይ እፎይ ሲጠብቀ የጠፋው? እሺ አቡከር አለ ውሱ ሱብሂም እየደረሰ ነውና አውቀው ትምህርት እንዳይሰጥ እንትን እያሉ ስለሆነ
ጥያቄ እንትናቸውን ቀጥሉ፣ ትምህርታቸውን ቀጥሉ። ሸሃዳ የምትፈልጉ ሰዎች ካላችሁ ያው አቬለብል ነው ሁሱ ጻፉለት። ማንኛውም ሸሃዳ መያዝ የሚፈልግ ከዚህ በኋላ በተነሳው ሀሳብ ላይ ትምህርት እንዲሰጡ አብዱልከሪም እና አቡከር ጃ ሁላቸውም ተከታተሏቸው። ሸሃዳ መያዝ የሚፈልግ ሰው ካለ በውስጥ ያናግር፣ ቁጥሩን ያስቀምጥልኝ፣ ቀጥታ እደውልለታለሁ፣ ሸሃዳ እናስይዘዋለን። አሰላሙ አለይኩም፣ መልካም ማዳር ለሁላችሁም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዱልከሪም ኢንሻአላህ የጀመርከው የነበረውን ነገር ጨርስ። አንድ ፖይንት ብቻ ቺን ሊጨርሳትና ጨርስ ተዩላ ሰው ነው እንትን ያለው። እሺ ከምን ጋር እንደሚጀምር ራሱ አንድ ሀሳብ ብቻ ለማንሳት ያህል ለምሳሌ እኛ አሁን የሆነ በእስልምና አንድ አካል ወንድምና እህት የሚለውን ነገር የምንጠቀመው እኛ ከይሄ እንትን ሴንስ አይደለም፣ ይሄ ከዘር ሴንስ ብቻ አይደለም። እስልምና ሲባል የተፈጥሮ ሃይማኖት እንጂ የሆነ የዘር ሃይማኖት አይደለም። ለምሳሌ የሰው ዘሮችን ብቻ እንደዛ አይደለም። ለምሳሌ አምላክ የሰው ብቻ ፈጣሪ አይደለም። የፍጥረት ዓለሙ በአጠቃላይ ፈጣሪ ነው ብለን የምናምነው እንጂ የአንድ ፍጥረት ብቻ የሆነ የሰው ልጅ ብቻ ፍጥረት እንደዛ አይደለም። እዚህ እነዚህ ፍጥረት ዓለሞች ለሁለት ይካፈላሉ። እንዴት ሲባል አምላክን የሚታዘዝና አምላክን ማይታዘዝ። አምላክን የሚታዘዝ ውስጥ ያሉት በአጠቃላይ ወንድማማቾች ናቸው። እንደዛ ሴንስ ነው የሚወሰደው እንጂ ልክ የሆነ አይነት ለምሳሌ አምላክን የሚታዘዝ ማንኛውም አካል ለኛው ወንድማችን ነው የሚሆነው። በዛ ሴንስ ነው የምናወራው እንጂ ከሌላ አንፃር አይደለም። ለምሳሌ አሁን ይሄንን ሐሳብ የሚያነሱ ሰዎች የገዛ መጽሐፋቸውን ራሱ በአግባቡ የማያውቁ ሰዎች ናቸው። ለምሳሌ እንዚራ 7 ላይ ኦርቶዶክስ መጽሐፍ ነው። እዚህ ላይ ብትመለከቱ ለምሳሌ ምን ብሎ ይናገራል? እዚህ ጋር የጌታ እግዚአብሔር እናት እመቤቴ ማርያም ሆይ የመላእክት እህታቸው ይላል። እዚህ ጋር የመላእክት እህታቸው ማርያም የመላእክት እህት ናት ሲባል አሁን የመላእክት ኦንቶሎጂካሊ ይሄ በባህሪ የመላእክቶች እህት ናት ማለት ነው አይደለም። እዚህ እህትና ወንድም የሚለው ነገር ባህሪና መልክቶ የሚመጣ ነገር አይደለም። እዚህ ይሄኛውን ነገር ልትወስዱ ይገባል። ከዛ አንፃር ሳይሆን የተለያዩ ሁኔታዎች አሉ የሆነ አካል እህትና ወንድም የሚያስብሉ ነገሮች ማለት ነው። ስለዚህ ብዙ ጊዜ አሁን ጋኔሎችም ነፃ ምርጫ ነው ያላቸው። መጥፎ አሉ፣ መጥፎ የሚሰራ ላይ ዋሪቨር ልክ እንደ ሰው ልጆች ማለት ነው። እነሱ ብቻ አይደሉም፣ ሌሎችም ፍጥረታት አሉ። ሁሉም ፍጥረታት ለሁለት ነው የሚካፈለው። በቃ አምላክ የሚታዘዝና የማይታዘዝ ማለት ነው። እዚህ ከዛ አንፃር ወንድምና እህት ቢባል ምንም አዲስ ነገር የለም። ይሄ ደግሞ የኢየሱስ ራሱ ስታንዳርድ ነው። በነገራችን ላይ የሱ ስታንዳርድ ነው። እሱ ራሱ በዛ ነው ሲለካው የነበረው። ምን ብሎ ተናግሯል? እንትን ላይ ብትመለከቱ ማቴዎስ ወንጌል ምዕራፍ 12 ላይ የገዛ እናቱ ማርያም አይዞ የገዛ እናቱ ትፈልጋለች ሲባል ምን ብሎ የተናገረው? ማናት እናቴ ወንድሞችስ እነማን ናቸው አለና የአምላክን ፍቃድ የሚያደርግ እሱ ወንድሜም እህቴም እናቴ ሆነዋል። ስለዚህ የአምላክን ፍቃድ የሚያደርግ ወንድም እህት የሚያስብለው እንጂ ይሄ በዛ ወይ አይደለም የሚለው ነገር ከዛ እንኳን የሚወሰድ ነውና እኔ በጣም የሚያሳዝን ነው። የራሳቸው መጽሐፍ በአግባቡ ያልተረዱ ሰዎች ነው አሁን ለመተቸት ራሱ በመነሳታቸው እጅግ እንትን የሚል ነው። ጀዛኩሙላህ ኸይር። ጀዛከላ አብዶ ያነሳው እንግዲህ ለማስታወስ ያክል አጋንንቶች ወንድም እህቶቻችሁ ናችሁ ለሚለው ተራ የሆነ እንትን ነው። ኢንሻአላህ ከኔ ጋር ወንድም ማሂርን ቅድሚያ ሰጥና ሐሳቡን ይሰጥና ከኔ ጋር ስለ አላህ Subhanahu Wa Ta'ala ባህሪያት እንዲሁም ስለ እግዚአብሔር ባህሪያት ሰፋ አድርገን የምናየው ይሆናል አላህ ካለ ኢንሻአላህ። በደንብ እንትን እያደረጋችሁ ቀጥሎ ኦልሞስት ካሁን በኋላ ተኛላችሁ ብዬ አልጠብቅም፣ ሱብሂም ስለደረሰ ማለት ነው። ማሂር መቀጠል ትችላለህ። ሰላም አለይኩም እንዲሁም ሁላችሁ ሰላም አለይኩም፣ እንዴት ናችሁ? አልሐምዱሊላህ ጥሩ ውይይት አይተናል። ውይይቱን ላለማድረግ በጣም ብዙ ሲሞክሩ አይተናል። ሞከሩ ግን ደግሞ ያው አለማድረግ እንደማይቻል ሲያዩ በቃ እሺ እናድርግ ብለው እየፈሩ አደረጉ። እንደፈሩትም ደግሞ ማይሆን ነገር ተፈጠረባቸው ማለት ነው። በጣም ተመታ ክርስትና ብላብላ ነገር እንጂ ውይይቱ ሲጀመር የነበረው ሁሱና ኢምራን ሆነው እንዲሁም ደግሞ ከነዛ ልጆች ጋር ነበር። አንዱ ገና ከጀምሩ ፈርቶ ቀርቶ ነበር። ከዛ በኋላ ለዛ ተብሎ ውይይቱ እንዳይደረግ ተብሎ ይሄ ብዙ ነገሮችን ሲሰሩ ነበረ። ግን ኢምራን ኢቭን በቃ ተወው መወያየቱን ተወው በቃ እንዲወያዩ ብቻ ተብሎ ማለት ነውና በዚህ ሁሉ መከራ የተደረገ ውይይት ነው። አልሐምዱሊላህ ፍሬያማም ነበረ። ካየሁት ውስጥ ግን አንድ ማንሳት የፈለኳት ፖይንት ነበረች። ቆይ ላሳያችሁና ስለ እግዚአብሔር በጣም ሲናገሩ የሰማሁት ነገር ስለ አላህ Subhanahu Wa Ta'ala ሲናገሩ ከሰማሁት ነገር ውስጥ አንዱ ምንድነው አላህ በቃ አድመኛ ነው፣ አሳሳች ነው፣ ሰዎችን ያሳስታል ምናምን የሚሉ ነጥቦችን ሲያነሱ ነበርና በጣም እግዚአብሔር ከሰራቸው ስራዎች ውስጥ አንዱን ላሳያችሁ። ጀስት ለራሱ ብሎ ከሰራቸው ስራዎች ውስጥ
ኦሪት ዘፍጥረት ምዕራፍ 7 ላይ አሁን ስለ ፊርዓውን እኛ የምናውቀው ታሪክ አለ አይደለ? ስለ ፊርዓውንና ስለ ሙሳ እንዲሁም ደግሞ ሳሒሮች ላይ ስላደረገባቸው ነገር እኔ አምላክ ነኝ ብሎ ይነሳል ምናምን የምናውቀው እስልምና ላይ ያለው ታሪክ አለ። ባይብል ላይ ግን ስንመጣ ማንም ሰው ፊርዓውንን መውቀስ አይችልም፣ ወይም ደግሞ ፈርዖንን ማንም ሰው ተነስቶ መውቀስ አይችልም። ለምን መሰላችሁ? ኦሪት ዘጸአት ላይ ምን ይላል? ኦሪት ዘጸአት ምዕራፍ 7 ቁጥር 3 ላይ እኔም የፈርዖንን ልብ አጸናለው አለ። እግዚአብሔር ሙሴን ሲልከው ሙሴና አሮንን ወደ ፈርዖን ሲልካቸው ገና ከመሄዳቸው በፊት ምን አድርገዋለሁ አለ? የፈርዖንን ልብ አጸናዋለሁ፣ በግብፅ ምድር ድንቄንና ተአምራቴን አበዛለሁ አለ። በቃ የእግዚአብሔር ድንቅ ታየ፣ የእግዚአብሔር ተአምራት በዙ እንዲባል እግዚአብሔር የራሱን ድንቅ ለማብዛት ብሎ ምን ያደረገው? ፈርዖንን ሰወው፣ የፈርዖንን ልብ አጸናዋለሁ አለ። ፈርዖን አይሰማችሁም አለ ገና ከጅምሩ። የማይሰማቸው ከሆነ መልአኩ ፖይንቱ ራሱ ምንድን ነው? እንደማይሰማቸው እያወቀ እንዳይሰማቸው አድርጎ ልቡን እያጸና ከዛ በኋላ ደግሞ ፈርዖን ይልኳል እግዚአብሔርና ይሄ ማለት አንድን ግለሰብ መስዋዕት ማድረግ ማለት ነው። አንድ ግለሰብ አሁን ፈርዖን ምንም የሚጠየቅበት ነገር የለም ላጠፋው ነገር። ሙሴና አሮንን ባለመስማቱ ማንም ሰው ተነስቶ ሊጠይቀው አይችልም ፈርዖንን። ምንም ጥፋትም አይገኝበትም። ዘጸአት ምዕራፍ 9 ላይም ተመሳሳይ ነገር ሲፈጠር ነው የምታዩት። እግዚአብሔርም የፈርዖንን ልብ አጸና ይላል። ስለዚህ ፈርዖን በቃ እግዚአብሔር ልቡን አጸናው። ከዛ እግዚአብሔር ለሙሴ እንደተናገረው አልሰማቸውም ማለት ቀድሞ ተናግሮ ነበረ። ልቡን አጸናለሁ አይሰማችሁም ምናምን ብሏቸው ነበረ። ፈርዖን ሄዱ፣ እነ ሙሴና አሮን ሄዱ አናገሩት። እግዚአብሔር ግን ቀድሞ ልቡን አጸናው። ከዛ በኋላ ምንም አልሰሙትም። ለዛ እግዚአብሔርም የፈርዖንን ልብ አጸና። እግዚአብሔር ለሙሴ እንደተናገረው አልሰማቸውም ማለት። አሁን እዚህ የፈርዖን ጥፋት ምንም ጥፋት የለበትም። ከዚህ የምንረዳው ከእግዚአብሔር ባህሪያት ውስጥ አንዱ ምንድነው? ሰዎችን ሆም ብሎ ያጣማቸዋል። ሰዎችን ሆም ብሎ እንዲክዱ ያደርጋቸዋል። ሰዎችን ሆም ብሎ ያሳስታቸዋል። አንድ የምናገኘው ነገር ይሄ ነው። ሌላኛው ኢቨን በሰይጣን ራሱ ሲታዘዝ እንመለከተዋለን። ይሄ ላሳያችሁና አቡኪ ይቀጥላል። ስለደከመኝ እሱ ቢቀጥል ይቻላል። መጽሐፈ ኢዮብ ምዕራፍ 2 ቁጥር 3 ላይ ስትመለከቱት አሁን እግዚአብሔርና ሰይጣን እንትን ብለዋል፣ ተወራርደዋል። ኢዮብ በጣም ፍጹም ባሪያ ነው አይክድም ብሎ እግዚአብሔር ተናገረ። ሰይጣን ደግሞ አይ ይክዳል ታያለህ እስኪ ሞክረው ምናምን ብሎ ሰጀስሽን ይሰጣል ማለት ነው። እና ተወራረዱ አይነት ነገር በቃ ኢዮብን የሙከራ እንትን አደረጉት፣ መሞከሪያ አይጥ ያደረጉት። በቃ ኢዮብ በጣም እኮ ሰላማዊ ሰው ነበር፣ ልክ እንደሱ ፍጹም ሰው አልነበረም ይላል መጽሐፈ ኢዮብ ምዕራፍ 1 ላይ ብትመለከቱት። እንደዚህ የነበረን ሰውዬ መሞከሪያ ግብአት አድርገውት እርስ በርስ ተወራረዱበትና እግዚአብሔር ምን ብሎ ተናገረ? ሞከረ። በመጀመሪያ ሞከረ፣ በሁለተኛው ሞከረ። ኢዮብ ምንም እየከዳ አልነበረም። ከዛ እግዚአብሔርም ሰይጣንን ምን ብሎ ተናገረው? በውኑ ባሪያዬ ኢዮብን ተመለከት ከሆነ በምድር ላይ እንደ እርሱ ፍጹም ቅንና እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለ። ፈተናዎቹን አልፎ ነበር። ከዛ በኋላስ በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ አለ። ማነው አንቀሳቃሹ? ሰይጣን። የሚያንቀሳቅሰው ማንን ነው? እግዚአብሔርን። ምን እንዲያደርግ? ሰለሞንን ማነው ኢዮብን በከንቱ እንዲያጠፋው። አስቡት። ማን ነው አምላክሽ? እዚህ ጋር ሰይጣን ነው አምላክ? እግዚአብሔር ነው አምላክ? እንደዚህ አይነት ነጥብ ሲያነሳ ነበር አይደለ? ሙስሊሞች አምላካችሁ ማን ነው? ሰይጣንን ነው የምታመልኩት ሲል ነበር። ግን በተዘዋዋሪ ሰይጣን ከሆነ እግዚአብሔርን እያዘዘው ያለው ከዛ በኋላ እግዚአብሔር ደግሞ የሰይጣንን ትእዛዝ እየተገበረ ካለ በቃ ግልጽ ነው እኮ ማን አምላክ እንደሆነ፣ ማን አለቃ፣ ማን ደግሞ የአለቃው ተከታይ እንደሆነ በጣም ግልጽ ነው የሚሆነው። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል አለ። ምን አድርጎ ነበር? በቃ እንዲጠፋ በጣም ሲያንቀሳቅሰው ነበረ። በጣም በቃ በሰይጣን አንቀሳቃሽነት እግዚአብሔር ሲመራ ነበር። ከዛ ይህን ተከትለው ሄደና ሙሴ ማነው ኢዮብ አልክድም ሲል ሲያስክዱት፣ አልክድም ሲል ሲያስክዱት፣ መጨረሻ ላይ ምን ተፈጠረ? ኢዮብ ራሱ መረረው። በቃ መረረውና ይናገራል። ምዕራፍ 19 ላይ ስትመለከቱት እንግዲህ እግዚአብሔር እንደገለበጠኝ፣ እንግዲህ እግዚአብሔር ምን እንዳለኝ እንደገለበጠኝ፣ በመረቡም እንደከበበኝ እወቁ። እነሆ ስለተደረገብኝ ግፍ ብጮህ ማንም አይመልስልኝም አለ። በቃ በጣም መረረው። እግዚአብሔርና ሰይጣን በሚያደርጉት መወራረድ ምክንያት ኢዮብ ምን ሆነ? መስዋዕት ሆነ። መረረው። ምን ብሎ ተናገረ? ስለተደረገብኝ ግፍ ብጮህ ማንም አይመልስልኝም፣ አሰምቼም ብጣራ ፍርድ የለኝም አለ። በቃ ለእኔ ምንም ፍትሐዊ ነገር ፍርድ እየሰጠኝ አይደለም ብሎ ይናገራል። እና እግዚአብሔር አንደኛ
በሰይጣን የሚንቀሳቀስ አካል ነው። ፍጹም የተባለ እግዚአብሔርን ባሪያ በሰይጣን ገፋፊነት ምክንያት ምን አደረገው? እግዚአብሔር የሚያማራ አካል። አሁን ኢዮብ ማን ነው ኢዮብን ተወቃሽ የሚያደርገው? ኢዮብ በቃ አማራሪ ግለሰብ በመሆኑ ማን ነው ተወቃሽ ሊያደርገው የሚችለው? ፈርዖን በመካዱ ማን ነው ፈርዖንን ሊወቅስ የሚችለው? ነቢያትን ያታላቸው ነበር። ለምሳሌ ትንቢተ ኤርምያስ ምዕራፍ 20 ላይ ብትመለከቱት አቤቱ አታለልከኝ እኔም ተታለልኩ እያለ ይናገራል ኤርምያስ። ማን ነው አታላዩ? እግዚአብሔር። የተታለለው ማን ነው? ኤርምያስ። እግዚአብሔር ነቢያቱን የሚያታላቸው ከሆነ ማን ነው ተጠያቂ? መቼስ መልሰን መተን ደግሞ ኤርምያስ አይ አንተ ነህ ተታለሃልና ቅጣት አለብህ ምናምን አንለው። ራሱ እግዚአብሔር ካታለለው በምንም ልንጠየቀው አንችልም። አስቡት አሁን ያየናቸው ነገሮች። አንደኛ በሰይጣን ይመራ ነበር፣ በሰይጣን ይታዘዝ ነበረ። አምላክ ነቢያት እንደዚህ አይነት አምላክ ሊሰብኩ አይችሉም። በሰይጣን የሚመራ በሰይጣን ተነሳሽነት ባሪያዎቹ ላይ እንደዚህ አይነት ነገር የሚያደርግ አምላክ ነቢያቶቹ አልሰበኩም፣ ሊያመልኩም አይችሉም። ሁለተኛ ሌላ ያየነው ነገር ምንድን ነው? ባሪያዎቹን ለውርርድ ብሎ እስከ ማስካድ እንዲያማሩ እስከ ማድረግ አድርሶ ነበር። ነቢያቱን ደግሞ ኢዮብን ፍጹም የተባለ በምድር ላይ እንደሱ ፍጹም የለም የተባለለትን ነቢያት እንደዚህ አይነት አምላክ አይሰብኩም። አምላካችን አላህ ሱብሓነሁ ወተዓላ እውነተኛው አምላክ ከአደም ዓለይሂ ሰላም እስከኛ ድረስ አምላካችን የሆነው ከዘላለም አምላክ የነበረው አላህ ሱብሓነሁ ወተዓላ እንደዚህ አይነት ባህሪ የለበትም። ሰዎችን የማሳት ሰዎች ጠማማ መንገድ ከመረጡ ይከፍትላቸዋል፣ ቅኑን መንገድም ከመረጡ ይከፍትላቸዋል። ለዛ ነው ቁርአን ላይም ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ያለው። እነዚያ በእኛ መንገድ ላይ የታገሉ ሰዎች ቅኑን መንገድ እንመራቸዋለን ብሎ ተናገረ። እግዚአብሔር እንደዚህ አይነት ባህሪዎችን ይሄ ብቻ አይደለም። አንድ አካል ያለ ጥፋቱ ምንም ሳያጠፋ ሲቀጣ እንመለከተዋለን። ለምሳሌ እግዚአብሔር እስራኤላውያን ላይ ይናደድባቸዋል እና ቅጣቱ ምንድን ነው መሰላችሁ? ዘሌዋውያን ላይ ኦሪት ዘሌዋውያን ምዕራፍ 26 ላይ አለ። እግዚአብሔር በእስራኤላውያን ላይ በጣም ተናዶባቸው ነበር በወቅቱ። ስለዚህ ሊቀጣቸው ነው። እኔ ደግሞ በቁጣ ሄድባቸዋለሁ አለ ምዕራፍ 26 ቁጥር 28 ላይ። ስለ ኃጢአታችሁም 7 እጥፍ እቀጣቸዋለሁ አለ። በቃ ኃጢአት ሰርተው ነበር፣ በጣም ሊቀጣቸው ነው። አሁን ምንድን ነው ቅጣቱ? የወንድ ልጆቻችሁን ስጋ ትበላላችሁ ብሎ ይናገራል። እግዚአብሔር ያስቀመጠው ቅጣት ይሄ ነው። 7 እጥፍ አድርጎ በጣም በቃ የሚጎዳቸው በምን አይነት ቅጣት ነው? የወንድ ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ። ምን አይነት ቅጣት ነው ይሄ? አንደኛ ሰውን የሚያክል ክቡር ፍጡር ማስበላት። ሁለተኛ እነዚህ ልጆች ንጹህ ናቸው፣ ወንጀል የለባቸውም፣ ህፃናት ናቸው። በምን በደላቸው ነው የሚገደሉት? ያውም ዝም ብሎ መገደል አይደለም። አንድ አካል እኮ ተገሎ በስርዓቱ ሲቀበር ክብር ነው። እነዚህ ህፃናት ተገለው ታርደው ይበላሉ። በምን ወንጀላቸው? እውነት ፍትሃዊ የሆነ አካል ፍትሃዊ የሆነ አምላክ እንደዚህ አይነት ነገር ያደርጋል ወይ? እውን ነቢያት እንደዚህ አይነት አምላክ እንዴ? እኔ ነብይ ብሆን እንደዚህ አይነት አምላክ ለመስበክ ድፍረቱም አይኖረኝም ሲጀመር። አምላክም ደግሞ እንደዚህ አይነት ባህሪ የለውም። ነቢያትም እንደዚህ አይነት አምላክ አልሰበኩልንም፣ አላስተማሩልንም። እና አሁን የተናገሩት ነገሮች ብዙ ነገር ማንሳት እንችል ነበር፣ ግን ሰዓት ስለሄደ ኢንሻአላህ እዚህ ጋር እናውቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ወአለይኩም ሰላም። አብዱ እያናገረ ነበር። ማሂር ምንድን ነው ያልከው? አሁን ድፍረቱም አይኖረኝም ያልከው ፋት አምላክ መጥቶ እንደዚህ ነኝ ብለኝ ነው እንዴ? አንተ ንገራቸው ነው የምለው። ለህዝቡ እንዴት ነው አምላክ እንደዚህ ነው ብዬ ነው ማስተላለፉ? ገብቷል? እንደዚህ የሚል አካልም ካለ አምላክ ሳይሆን ይሆናል ሊያሳስተኝ የመጣ ሰይጣን ነው እንጂ አምላክ አይደለም። አምላክ እንደዚህ አይነት አምላክ ነኝና ንገራቸው ቅጣቴ ልጆቻችሁን ብሉ ነው ምናምን ብሎ አይነግረኝም። ይሄ በቃ የሆነ አሳች መንፈስ ነው። አንተ አምላክ አይደለም፣ እኔ ትእዛዜን ከአምላክ ነው የምጠብቀው ብዬ ነው ከዛ አካል መሸሸው። ሲጀመር ራሱ ምንድን ነው ይሄ? ጭራሽ ማይሆን ነገር ነው። በግልጽ በቃ ከአምላክ ባህሪ ጋር የሚጋጭ ነገር ነው። አምላክ እንዴት ነው ፍትሃዊ ላይሆን የሚችለው? አምላክ ፍትሃዊ ነው። ይሄ ደግሞ የአንድ የፍትሃዊ አምላክ መገለጫ ባህሪ አይደለም። የኢፍትሃዊ አካል የኢፍትሃዊ የሆነ አካል ሊያደርገው የሚችለው ነገር ነው እንጂ አምላክ ሊያደርገው የሚችለው ነገር አይደለም። አይመስላችሁ? ትክክል
ትክክለኛ ሀሳብ ነው። ከዚህ ጋር ትዝ አለኝና አንዴ አፍ በሉኝ። የአምላክ መገለጫ አይደለም ስል ከአምላክ መገለጫዎች አንዱ አምላክ ሁሉን አዋቂ ነው። አላህ Subhanahu Wa Ta'ala የሆነውንም ነገር ያውቃል፣ የሚሆነውንም ነገር ያውቃል፣ ያልሆነውንም ነገር ቢሆን ኖሮ እንዴት እንደሚሆን ያውቃል። አላህ Subhanahu Wa Ta'ala ሁሉን አዋቂ ነው። አምላክ ሁሉን አዋቂ ነው። ምንም አይነት የእውቀት ጉድለት አናይበትም። እግዚአብሔር ጋር ግን ስንመጣ ብዙ ማያውቃቸው ነገሮች እናያለን። በጣም ብዙ ማያውቃቸው ነገሮች፣ እንደውም እግዚአብሔር ሳያስበው የሚያደርጓቸው ነገሮች አሉ። ለምሳሌ አንድ ብቻ ላሳያችሁና ልቆጭ ማለት ላውቅ አፍ በለኝ ግን አውቂ ይሄን ባላሳይ በጣም በቃ እንትን ይሆንብኛል ብዬ ነው። እሺ ምን ይላል መሰላችሁ? ትንቢተ ኤርምያስ ላይ ምዕራፍ 19 ትንቢተ ኤርምያስ ምዕራፍ 19 ቁጥር 3 ላይ እንዲህ ብሎ ይናገራል። እንዲህም በል የይሁዳ ነገስታት በኢየሩሳሌም የምትኖሩ ሆይ የእግዚአብሔርን ቃል ስሙ ይላል። እግዚአብሔር ነው እየተናገረ ያለው። ስለዚህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል ምናምን እያለ ይመጣና ከታች የሆነ የተደረገ ድርጊት አለና ስለዛ ድርጊት ይናገራል። እኔ ያላዘዝኩትን አለ ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸው በእሳት ያቃጥሉ ዘንድ የበዓልን በዓል ማለት የጣዖታቸው ስም ነው የኮረብታውን መጋረጃ ሰርተዋል አለ። እኔ ያላዘዝኩትን አለ እግዚአብሔር ያላዘዘውን ፈጸሙ። እሺ ችግር የለውም በቃ ከትእዛዝ ወጡ እንላለን። ያልተናገርኩትንም አለ በቃ እግዚአብሔር ሳይናገርበት በልቤ ያልገባውን አለ በቃ ጭራሽ አላሰበውም። እንደዚህ ያደርጋሉ ብሎ አላሰበውም ነበር እግዚአብሔር። እንዴት ነው አምላክ የሚሆነውን ነገር ላያቅ የሚችለው? ምንም ያላሰብኩትን እያለ ነው። እዚህ ጋር ደግሞ ሌላ ቦታ ላይ በግልጽ እናገኘዋለን። እዛው ትንቢተ ኤርምያስ ምዕራፍ 7 ቁጥር 31 ላይ እኔ ያላዘዝኩትን በልቤ ያላሰብኩትን አለ። በቃ አላሰበውም። እግዚአብሔር እንዴት ነው ላያሰበው የሚችለው? አላህ Subhanahu Wa Ta'ala ስለ ከሃዲያን ሲነግረን ወደ ምድር መልሰን ይሉታል። አላህን Subhanahu Wa Ta'ala ይጠይቁታልና አላህ ምንድነው የሚላቸው ቁርአን ላይ ሲገልጽልን ቢመለሱ ለዓዱ ሊማ ኑሃ አንሁ ወደ ነበሩበት ነገር ወደ ክህደታቸው ይመለሳሉ ብሎ ይነግረናል። እነዚህ አካል እኮ ወደ ምድር አይመለሱም፣ ግን ቢመለሱ ኖሮ አማኝ ሆኖ አይቀጥሉም፣ ወደ ክህደታቸው ይመለሱ ነበር ብሎ ይነግረናል። ይሄ ማለት ምንድነው? ያልሆነ ነገር የማይሆን ነገር ቢሆን ኖሮ ራሱ እንዴት እንደሚሆን ያውቀዋል አላህ Subhanahu Wa Ta'ala። ስለ ዒሳ አለይሂ ሰላምም አንተ ቁልተ ሊናስ ተኺዙኒ ወኡሚየ ኢላሃይን አንተ እኔና እናቴን አምላኮች አድርገህ ያዘን ብለሃል እንዴ ብሎ ይጠይቀዋል። ከዛ የዒሳን መልስ እዛው ቁርአን ላይ ያስቀምጥልናል። ግን እኮ ይሄ ንግግር ገና አልተፈጸመም፣ ወደፊት የሚደረግ ነው፣ የውመል ቂያማ ላይ የሚከሰት ያልተከሰተን ነገር ግን አላህ Subhanahu Wa Ta'ala አውቆ ይነግረናል። ይሰማል? ምን አላችሁ? ይሰማል? ማሂሮ ሰላም አለይኩም። ወአለይኩም ሰላም። እሺ ዩዘር 30 ሰላም እንዴት ነሽ? ሙስሊም መሆን ፈልጋለሁ። እሺ የምለውን ቃል አብረሽ ተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አሁን ያልሽው ቃል ትርጓሜው አንድ ሰው እስልምናን ከተቀበለ በኋላ ለዚህ ላመነውና ለመሰከረው ለአንድ አምላክ ለአላህ ብቻ መስገድ ይጀምራል። ለዚህ ለአምላክ እየተገዛ የህይወት ዘመኑን ያሳልፋል። አላህ በቀጣዩ ዓለም ላመኑ ሰዎች እርሱን ለተገዙ ሰዎች ገነትን ተስፋ ገብቶላቸዋል። እንዲሁም ደግሞ በምድራዊ ህይወታቸው ኃጢአታቸውን ሊሰርይላቸው በሰለሙ ቀን ቃል ገብቶላቸዋል። እህታችን እንኳን ወደ ነቢያት መንገድ ወደ ኢስላም መጣሽ፣ እስላማዊ ትምህርቶችን ትማሪ ዘንድ እዚህ ያለውን አቡከር የሚለው ልጅ ፎሎ አድርጌው የሴቶች ግሩፕ አለ። እስላማዊ ትምህርት እዚያ እንድትገቢ ያደርግሻል። ጥያቄዎች በሚኖሩሽ ጊዜ ደስ ያለሽን ጥያቄ መጥተሽ መጠየቅ ትችላለሽ። እሺ በጣም ነው የማመሰግነው። በጣም ትዕግስተኛ ነው። እግዚአብሔር ይስጥልኝ። ኢየሱስ ክርስቶስ ምንድን ነው በእናንተ ሃይማኖት በእስልምና? ኢየሱስ ክርስቶስ በእኛ በጣም የተከበረ የአምላክ የአላህ መልእክተኛና ነብይ ነው።
አላህ ሲናገር ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው ኢየሱስ ይላል። እንዲሁም ደግሞ ራሱ ሲናገር ያ በኒ እስራኤል እኒ ረሱሉላህ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ኢየሱስን ወደ አንተ የላኩ ወደ እናንተ ማን ነው? ኢየሱስ ራሱ ሲናገር እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ ይላቸዋል። ኢየሱስ ከነቢያቶች መካከል አንድ ታላቅ ነቢይ ነው። በጣም ታላቅ ደረጃ ካላቸው ነቢያቶች መካከል ነው። ጻድቅ ነው ብለን እናምናለን። እጅግ በጣም ደግና መልካም የአላህ አገልጋይና ነቢይ ነው ብለን እናምናለን። ይህ ነው ስለ ኢየሱስ ያለን አመለካከት። አመሰግናለሁ። እሺ፣ መልካም ጊዜ ይሆንልሽ። እሺ፣ ቀጥሎ ማየሩ ይቅርታ። አብሽር አብሽር። ሀሳቤ እንደዛ ነበር፣ ጨርሻለሁ። አውኪ አላ ያው ሞዴሬተሮች በመሀል በቃ ብቻ ሌላ ጊዜ እናወራለን። በቃ ኢንሻአላህ ሰዓትም ስለሄደ ሌላ ጊዜ እንትን እንላለን።